ለቲክቶክ ስመጣ ነገሩ ጨሰ ማለት ነው። አሁን ፊት ለፊት ላይ እዛ ፌስቡክ ላይ በነበርኩበት ሰዓት ላይ ገስት እኔ ራሴ ኢንቫይት አድርጌ ሊንክ ልኬላቸው ነው የሚገቡት። ይሄ ግን በጣም ጥሩ አጋጣሚ ነው። ማንም ኦርቶዶክሳዊ ገብቶ ገስት ሲልክ ትቀበለዋለህ። እና ወደ ቲክታክ ስመጣ በጣም ብዙ ህዝብ መጣ ማለት ነው። ከኦርቶዶክሱም ከጴንጤው የኔም ቤት ያላንኳኳ የኦርቶዶክስ አገልጋይ የለም እዚህ ሶሻል ሚዲያ ላይ ተባለ። ወደ 2500 3500 ሰው ነበር ያ የነበረ የኔን። ከዛ ወጡና ገዝቱልን አሉ እነ ቀሲስ ማናቸው ቴዎድሮስ እንዲህ በኩል እንኳን ባህላውን የመጣው አውጉዙልን አሉ። ምክንያቱስ በጣም ብዙ ትውልድ እያሳተ ነው። በራሳቸው ዲያቆን አንድ ማነው ዘወንጌል ነው ማነው የሚባል ነበረ። ባለፈው ቪዲዮን አሳይቻችኋለሁ። የዮናታን አክሊሉ ደቀ መዛሙርቶች አለን። ወንድማችን ነው፣ እኛ የሱ ደቀ መዛሙርት አይደለንም። ሶሻል ሚዲያውን ነው እያናጉት ነው። እነ ኤርሚያስ የሚባሉ 1000 2000 3000 ሰው እያስገቡ ኦርቶዶክሳውያኑ ከግማሹ 500 1000 የሚሆኑ እነሱ ናቸው። እና በቃ ሃይማኖታችን እንዴት ነው እያሉ ማህተም አስበጥሷቸው ብለው ቪዲዮ አለ አሰምቻችኋለሁ ደጋግሜ። እና ልክ አልሆን ብሎ ሲላቸው የኤርሚያስ ቤት እንዳትገቡ ብለው አወገዙ። እንዳትገቡ ብለው እኔ ራሱ በሌላ አካውንት ተከታተላቸው ስለነበር ቁጭ ብለው እንዳትገቡ ብለው ማለት ከገባችሁ መቤቴ እንዴት አድርጋችሁ እንደዛ ትፍለጣችሁ ብለ ምንድን ነው ለምን ተብሎ ከተባለ እዚህ የሚነሳውን ጥያቄ አያነሱ ማለት እዚህ የሚነሳውን ጥያቄ አይመልሱትም። ወንድሜ ፓስተር ትዜ እዛ ሶሻል ሚዲያ ላይ አብረን ነበር የምናገለግለው። እሱ እዛው ፌስቡክ እና ዩቲዩብ ላይ ጥየው ነው የመጣሁት። እሱ እዛ ወጥሮ ይዟል። እዚህ እኔ የመጣው ሌሎች ወንድሞቼን አገኘሁኝ። እነ ሜላን ተዋውቅ፣ እነ ዳኒን ተዋውቅ፣ እዚህ የምታገኟቸውን የምታውቋቸውን በሙሉ ማለት ነው። እነ ብሩኬ ሊከራከር ገባ። ብሩኬ ማለት ነው አፋችሁን ያዙ እናንተ መናፍቃን ምናምን ነገር አለን። የት አለ ክፈት ብሎ እኮ ተኛ አይደለ? ብሩኬ አለህ እታች ሆነ ታብታብ ያርክ ነው። ሊከራከር መጥቶ የቁጥር አንድ የገዳም ዘዋሪ ማለት ነው። ኢዮብ መጽሐፍ ምዕራፍ 1 ላይ እንዳለው ሰይጣን የሚዞር የነበረ ወንድም ያልሄደበት ገዳም የለም። ብሩኬ ሊከራከር መጥቶ ከነ እኔን አልገጠመኝም ከነ ዳኒና ከነ ዮሐንስ ጋር ከነ ጆጋ ሲከራከር አረፋ እየደፈቀ ዝም በሉ መናፍቃን እናንተ ከመጣችሁ ጊዜ ጀምሮ ምናምን ነገር እያለ ተረጋጋ፣ ቆይ አሁን ብትሞት የት ነው የምትገባው ብሎ ሲጠይቁት ስፔሻል ክላስ ሲኦል እያዝልኛል። በቃ እግዚአብሔር እዛ ጋ ነቀው። ይሄው ጌታ በመንፈሱ ነክቷ በብዙ ትዕግስት በብዙ እውቀት የዛሬ 3 ዓመት ነው ጌታ የተቀበለው ብሩክዬ። ታናሹ ትሁት ወንድሜ በጣም እንዴት እንደምወደው እግዚአብሔር ስንቱን አስመለጠ። ወንድሞች እናቶች እና መጨረሻ ላይ ያሉት ይህን ነው። አክሊለ እንኳን ራሱ አክሊለ እኮ ሳይቆር የኤርሚያስን ቤት ስታገኙት ስክሮል አድርጋችሁ ለፉ እኮ ነው ያለው ቃል በቃል ወንድሞች እናቶች። ከሱም ብሶ ማለት ነው የጢማም ጎረምሳ ፂሙን ወርታች እየላገ እለፉ ዝለሉ አለ። ምክንያቱም እሱን እዛ ሄዶ አባ ማነው ሄሬኒዮስ፣ ሱሱኒዮስ፣ ሰባሊዮስ፣ እንጦሮንጦስ፣ መቃሪዎስ፣ መርቆሪዎስ እያለ ስለሚውል ማለት ነው። ከዚህ ውጭ ሌላ የለውም። ጳውሎስ አይልም፣ ጴጥሮስ አይልም፣ ኢየሱስ አይልም። ቢሰብክም አይሰብክም። ሲሰብክ አይታችሁ ታውቃላችሁ? አይሰብክም። የሆነ ክፍል ያነሳል። ይህንን የቤተክርስቲያን አበው አባቶች እንዴት ነበር ያዩ? እሱ አይን የለውም፣ በአባቶች አይን ነው ልይ ብሎ የሚለው። በመጀመሪያ አንተ እንዴት አይተዋል የዛን እግዚአብሔርን ቃል? እና ጥራ ብለህ ብትለው ስጋ ጥራ ብለው ቢሉት ጣፊያ እንዳለ ብሎ ይላል የሀገሬ ገበሬ። ኢየሱስ የዓለም ቤዛ ነው ይላል ቅዱስ ጳውሎስ በፊልጵስዩስ መልእክት ማነው በዕብራውያን መልእክቱ ላይ ብለው አባ ጊዮርጊስ ብፁዕ አቡነ ገብርኤል ሲናገሩ እሱ ደግሞ መልስ አለው ብሎ ለሳቸው ተነሳና አባ ጊዮርጊስ ዘጋስጫ አላለልህም? ጳጳሱ ዕብራውያን ይጠቅሳሉ። ብፁዕ አቡነ አኬ ወጨጌ ዘመንበረ ቲክቶዶክስ ወእጨጌ ዘመንበረ ቲክቶዶክስ ብፁዕ አቡነ አኬ ማንን ጠቀሰልህ? የወሎውን ሰውዬ ማንን? ዘጋስጫ ትምህርቱ የሆነ አልጫ እሱን ጠቀሰልህ።
ላፍ አረገው። ብፁዕነቶ ተሳስተዋል። ዘጋስጫ ትምህርቱ የሆነ አልጫ እንዲህ ብለው ተናግረዋል። ምን ብሎ? ወላዲት አምላክ ቤዛ ነች ብሎ ተኛ። ብራዘር የሺ በወጣቶቹ ንግግር ተኝተ ተኩስ ነው የሚባለው። እንዲህ አይነት ተረታም ትውልድ የምጠራው ሰው ብታጣ አባ ጊዮርጊስ ዘጋስጫ ትለኛለህ አንተ ሰውዬ። ዘመጦ ርእሶ ቤዛ ኩሉ ያለውን ቅዱስ ጳውሎስን እሱን አትነግረንም? አይ ይኸውልህ ቆይ እምልህ አባ ጊዮርጊስ ዘጋስጫና ደግሞ ብፁዕነታቸው አባ ጽጌ ድንግልም በሰዓታታቸው ላይ እንዲህ ብለው ጽፈዋል። እና ቆይ ደግሞ ልንገርህ፣ ቆይ ኤፍሬም ሶርያዊ አባታችን እሳቸውም በውዳሴዋ ላይ እንዲህ ብለዋል። ምን አሉ? ይህንን የበሽር አልአሳድ ወንድምን የምንፈራው መስሎ ነው እንዴ? ዘሀገረ ሶርያ ዘሀገረ ብህንሳ ዘሀገረ ወሎ ይልልሃል። ከብህንሳ ምና ከወሎ ምና ከማነው ከሊማሊሞ ምና ኬትምና ምን አሉ ነው የምንለው? ከአፋቸው ምን ወጣ? በመጡበት ሀገር አደ የምንፈርጀው። አባ ሕርያቆስ ዘብህንሳው የብህንሳው አባ ሕርያቆስ ምን አለ? ጎሳ ልቤ ቃለ ሰናዬ ብሎ አለ። ይህን ኬት ነው የኮረጀው? የቆሬ ልጆች መዝሙር ናት። የቆሬ ልጆች መዝሙር እቼ የዘመሯት ችን ቃል ልቤ መልካም ነገርን አፈለቀ እኔም ለንጉሥ ስራዬን እናገራለሁ ብሎ ያለው ጠማማው ሰውዬ መጣና እኔም ልቤ መልካም ነገርን አፈለቀ እኔም የድንግልን ምስጋናዋን ቅዳሴዋን እናገራለሁ በማብዛት አይደለ በማሳነስ አለ እኮ። ይህንን እኮ አብሬ ስቀድስ ነበር። አንተ ዘሀገረ ብህንሳው ትለኛለህ እንዴ? ጳውሎስ ያለውን አትነግረንም እንዴ? ለዚህ ትውልድ ጴጥሮስ ያለውን አሰብክም እንዴ? አንተ ዮሐንስ ያለውን አትናገርም እንዴ? የብሉይ ኪዳን ቅዱሳን ነቢያት የተናገሩትን አሰብክም እንዴ? አባ ጊዮርጊስ ማነው? አባ ጽጌ ድንግል እኛ ድንግልም ይሁኑ አይሁኑ ባልቴትም ይሁኑ አሮጊት ሽማግሌም ይሁኑ ማንም ምን አሉ ስለ ኢየሱስ ክርስቶስ ነው። እመቤታችን እግዝእትነ ማርያም አቁራሪተ መዓት ሰአሊተ ምሕረት እማምላክ ወላዲተ አምላክ አይቶ አቁሙ። አንዴ ከዘነባችሁ መዝነብ ከጀመራችሁ አታቁሙ። አቁሙ። የቱ ጋ ነው መዓት ስታቆር ያየኸው? አቁራሪተ መዓት ብላችኋታል። የቱ ጋ ነው መዓት ስታቆር ያየኸው? መምሬ ሽርሽር የቱ ጋ ነው መዓት ስታቆር ያያችሁት? የትኛው መጽሐፍት ላይ መዓት ታቆራለች ተብሎ የተባለው? አቁራሪተ መዓት የቱ ጋ? የትኛው ነቢይ ነው እንዲህ ያለው? የትኛው ሐዋርያ? ዘመን መጣባችሁ። አቁራሪተ መዓት እማምላክ የአምላክ እናት ነው በስጋ ስለወለደችው። ልክ ነው። ወላዲተ አምላክ ግድ የለም በቃ እማምላክ ብላል። አንዴ ምንም ወላዲተ አምላክ ምናምን ነገር በቃ አምላክን የወለደች ማለት ነው። ወላዲተ አምላክም እማምላክም የአምላክ እናት አምላክን የወለደች ማለት ነው። ምንም እንትን አትበሉ፣ አትደበቅ። ግዕዝ ውስጥ አታምታታም። ስለዚህ በቃ የጌታዬ እናት በአጭር ቃል ኤልሳቤጥ እንዳለቻት የጌታዬ እናት እንዲህ እያላችሁ ጻፉ ወንድሞች፣ የወንጌል አማኞች። የጌታዬ እናት በቃ ማርያም ወይ የጌታዬ እናት፣ ሌላ ስም የላት። ሶሊያና ሐረገ ወይን ጸጳጦስ ዘሙሴ ጽላት ዘሙሴ ጸጳጦስ ዘሲና የሶሎሞን ሐረግ የሶሎሞን አክሊል የዳዊት መሰንቆ የእሴይ ስር የአምናዳብ ሰረገላ የተመካባት የእሴይ የታጠረች የውሃ ጉድጓድ የሄኖክ ሽቱ የእንትና ያልተባለችውን ሁሉ ይጀምርላል። ከአዳም ጀምሮ ማለት የአዳም እርቃን መሸፈኛው አላሉልም? አንተ ሰውዬ ስርዓት ያዝ። ለአዳም እርቃን መሸፈኛው እግዚአብሔር ሴትን እናቱን አይደለም የሰጠው፣ ቁርበት ነው አደረገለት ብሎ የሚለው። ያን ቁርበት ደግሞ ከዓለም ፍጥረት ጀምሮ የታረደው በግ ነው ይልሃል ራእይ መጽሐፍ ምዕራፍ 13 ቁጥር 8 ላይ። በጉ ሲታረድ አዳም አላየም ማለት ግን እግዚአብሔር የበጉን አካል የበጉን ልብስ ነው ያለበሰው፣ የበጉን ቁርበት ነው ያለበሰው። አየህ፣ በፍጥረት ዓለም የታረደ በግ አለ። ዳጌታ ወረኬኛ ዝም ጭጭ ነው ማለት ያለብህ። የአዳም እርቃን መሸፈኛው ለኖህ ከጥፋት ውሃ መዳኛው የአብርሃም እንግድነት የይስሐቅ ምትክ ወይ መስዋዕቱ በግ የያዕቆብ መሰላል። አቤት 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 አቤት! በቤተ ሎዛ ያዕቆብ ድንጋይ ተንተርሶ ተኝቶ በነበረበት ሰዓት ላይ በመሰላሊቱ ላይ አለልሃ። ማን ይህን የጻፈ?
መጽሐፈ ከሊፋ ነው ኩፋሌ ከሊፋ ነው ማለት ያለበት እንጂ ኤርሚያስ ከሊፋ በለው። ኩፋሌማ ተወው። ተከፍለ እመኦሪት አሉን። ከኦሪት የተከፈለ ነው አሉን። ግን ሳነበው መጽሐፈ ከሊፋ ነው። ከሊፋ ደግሞ የቡርጃ ከሊፋ አይ ቲንክ ዱባዩ ላይ ህንፃው ያሰሩ ሰውዬ ሳይሆኑ አይቀሩም ያጻፉት። ለምንድነው እንዲህ ብዬ የምልህ? ከቁርአን ጋር ይመሳሰላላ። መጽሐፈ መቃብያንን ኮምኩሚያዋለሁ አልኩ። 15ቱን መጽሐፍ ጭልጥ ስታነበው ተከፍለ እመኦሪት ይላል። ኩፋሌ ማለት ተከፍለ እመኦሪት ከኦሪት የተከፈለ ነው አሉን። እሺ ኦሪቱን ማን ጻፈው? ሞሼ። እሱ ከጻፈው ጋር ይስማማሉ? ይሄን ኩፋሌ ነው ከሊፋ የተባለው መጽሐፍ አይስማማም። ስታነበው ሙሴ በህጉ ላይ ቶራው ላይ ታናኩ ላይ የጻፈው ዘፍጥረት መጽሐፍ ምዕራፍ 25 ቁጥር 10 ላይ ያዕቆብ ያየው መሰላል እዛ በቤተ ሎዛ ቆሞ ያየው መሰላል፣ ያ መሰላል በወንድ አንቀጽ ነው የተጠራው። ጌታችን ኢየሱስ ክርስቶስ ይሄንን ሲናገር ለናትናኤል ፊልጶስ ከበለስ ዛፍ በታች ሳጠራወኩ ምናምን ነገር ብሎ ባለበት በዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 52 ላይ ጌታችን ሲናገር እዛ ቶራ ላይ ያለውን ያዕቆብ ያየውን በዚህ አታድንቅ፣ በሰው ልጅ ላይ መላእክት ሲወጡበት ሲወርዱበት ታያለህ አለው። ሲወጡበት ሲወርዱበት። መሰላሉ በወንድ አንቀጽ እንጂ በተባት አንቀጽ እንጂ በእንስታ አንቀጽ ስም አልተጠራም። መጽሐፈ ኩፋሌ ከሊፋስ የተባለው መሰላሊቱ መላእክት ሲወጡባት ሲወርዱባት ጌታም በውስጧ ተቀምጦ አይልም እኮ አይልም። ተከፍለ እመኦሪት ከኦሪት የተከፈለ ነው ብላ ያልከው ኩፋሌ መጽሐፍ ታናኩን ከጻፈው ከሙሴ ጋር አይገናኝም። ማን ነው የምታምታቱት? በማን ነፍስ ላይ ነው አንተ ገበጣ ቁጭ ብለህ ቁማር የምትጮተው? ሶስትዮሽ ሁለትዮሽ እያልክ ማለት ነው። የመስቀል ስር ቁማርተኞች ብሎ ያለው ወንድማችን ስለ ዳን ደስ ይለኛል። በጋሻው ያኔ እችን ቃል ሲናገር ደስ ብሎ ነበር። በእውነት ሊከተከት ነው ብዬ ነበረ እና እኛን ሆነ የከተከተን ግን ያኔ ምን ብሎ አለ? የመስቀል በዓል እንግዲህ እስኪገለጥለት ድረስ ማለት ነው። ሲገለጥለት ግን በእውነትም የመስቀል ቅር ቁማርተኞች እነማን ናቸው? የመስቀሉ ስር ቁማርተኞች መስቀል ስር ያለውን ሰው ነው የሚሰብኩት። መስቀሉ ላይ ያለውን ጌታ ግን አይሰብኩም። መስቀሉ ላይ አያዩ። የመስቀል ስር ስጦታዬ ይላል። የመስቀል ስር ቁማርተኞች የመስቀል ስር ስጦታዬ ይላል። አልተሰጠችም። የምን እንደ እርጎ ዝንብ ጥልቅ ማለት ነው። አልተሰጠችም። ለዮሐንስ እነሆ እናትህ ነው። እነሆ እናታችሁ አላለም። እነሆ እናትህ ወደ ቤት ወሰዳት ይላል ሐዋርያው። ግልጽ አይደለም እንዴ? ማህበረ ምዕመናን ግልጽ አይደለም? ያ ጀማ ግልጽ አይደለም ወይ? የመስቀል ስር ቁማርተኞች መስቀል ስር ነው የሚሰብኩት። እሳች ዮሐንስ ነው የሚሰብኩት። ምን ብለህ ትሰብከዋለህ ዮሐንስን? ማርያም ነው የምሰብካት። ምን ብለህ ነው የምሰብካት ማርያምን? መስቀሉ ላይ ቀና በልና እይ፣ በአላባ ላይ ስቀለው እሱም ባያችሁ ሰዓት ትድናላችሁ ብሎ ሙሴ እንኳን ያኔ ነሐሱን እባብ ሰቅሎ ወደ መስቀሉ ላይ እንዲያዩ ነው ያደረጋቸው። መስቀሉ ላይ ስታይ አንድ ወጣት የ33 ዓመት የሆነው በስጋ ልደት ስትቆጥረው ለአምላክነቱ ግን ከዘመናት በፊት የነበረው ለዘመኑ ጥንት ለሕይወቱ ፍጻሜ የሌለው አምላክ ሰው አንድ ወጣት አምላክ ነው፣ ግን ሰውም ነው። አይሁዳዊ ሰው ብቻ አይደለም አምላክም ነው። ተሰቅሏል። ወደ እሱ ስታይ ትድናለህ። ወደ እሱ እስካላየህ የመስቀል ስር ስጦታ እያለ መስቀል ስር ቁጭ ብለህ የመስቀል ስር ቁማርተኞች መስቀል ስር ያለውን ሰው ነው የሚሰብኩት። መስቀል ስር ያለችዋ ማርያም አታድንም። እደግመዋለሁ፣ አታድንም። ዳጸ ልሳን አይደለም፣ አታድንም። መስቀል ስር ያለው ዮሐንስ ሐዋርያው አያድንም። ምን አልክ ኤርሚያስ? አያድንም ማለት እንዴት? በእውነትም መድኃኔዓለም ምስክሬ ነው ብዬ የምልህ አያድንም። ዮሐንስ የዘላለም ሕይወት አይሰጥም። ኬት አምጥቶት ይሰጥሃል? አይሰጥም። ለራሱም ራሱ የሰጠው ጌታ ነው። ርቆስ የሚከተለው ጴጥሮስ እሱም ቢሆን አይሰጥም። መዳን በእኔና በኢየሱስ ክርስቶስ ስም ነው እንጂ በሌሎች ግን አታገኙም አላለም። የራሱን ስም አስገብቶ የራሱንም ስም አስወጥቶ የሌላውንም ስም ሳያካትት ብቻውን መዳን በሌላ በማንም የለም ነው ያለው። ደስ አይሉም እነዚህ ሰባኪያን? በጎቼን አደራ ጠብቁ ተብሎ የተባለ ሐዋርያ ያድናል ብሎ ካልተሰበከ አንተ እንዳልኩ እንደ ኮንትሮባንድ በአዱሊስ ወደብ በኩል ገቡ እየተባለ ማለት ነው። ገቡ፣ ወጡ፣ መጡ።
ወረዱ። ከሰማይ የወረደች ከሰማይ የወረደ ይሄ ከሰማይ የወረደ የሚባል ጣጣና ጦስ ጥንቡሳስ ብለው የሚሉት ነገር ድሮም ነበረ በግሪክ ሀገር ላይ። ከሰማይ ለወረደው ምስሏ የአርጤሚስ ንግሥት ማለት የምትባል የአርጤሚስ ንግሥት ታላቅ ናት፣ ታላቅ ናት፣ ታላቅ ናት፣ ታላቅ ናት። የግሪክ ሰዎች እንደዚህ ነው የሚያደርጋቸው። ልክ አሁን አላህ አክበር እንደሚሉት አይነት ነገር ማለት ነው። ወይ ደግሞ እዚህኛዎቹ ጋር ያሉት ማርያም እመቤቴ ታማልዳለች፣ 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 ኢትዮጵያ ትቅደም፣ ትቅደም፣ አቆርቋዧ ንስሐ እንዲገባ ጊዜ ንስሐ የለም፣ ይውደም፣ ይውደም። በቃ ይሄ እንትን ጀማ እንትን እና የአርጤሚስ ንግሥት ታላቅ ናት፣ ታላቅ ናት፣ ምስሏ ምናምን ሆኖ እንዲቆጠር ያስባል። ይሄ ጳውሎስ ምንም ስሟን እኮ አልጠራም፣ ስሟን አልጠራም፣ አርጤሚስ ብሎ አልጠራም። እንዴት አይነት እኮ ሰባኪ እንደላከባቸው መድኃኒዓለም ምንም አልጠራም። በጎንዮሽ በከብተ መርፌን የሰጠው ይሄ ለግሪክ ጠቢባን የተባለ ሪዛም ሽማግሌ ሁሉ ቁጭ ብሎ ባለበት በእናንተ በጥበበኞች መካከል ጥበብ እንናገራለን አላለ። ይህ ግን የምንናገረው ጥበብ የዚህን ዓለም ጥበብ አይደለም። ታዲያ ማን ነው የምትናገረው? የተናገረው ነገራቸዋ ከትውልዶች የተሰወረውን ለእኛ ግን የተገለጠውን የእግዚአብሔርን ምስጢር የሆነውን ኢየሱስን እንካደር። አየህ፣ ሊሰብክ የተገባው ጌታ ነውና ሐዋርያቱ ሰብከውት አለፉ። የአርጤሚስ ንግሥት ታላቅ ናት፣ ታላቅ ናት። ወደ ስቴዲየሙ ሊገባ ፈልጎ ነበር ይላል። ዛሬ እሷ ጎሶ የሚባል እዛ ስቴዲየም ላይ ይደንሳሉ። አክሮባት ነው የሚሰሩት ገብተው። ደግሞ ሴትየዋ ጣዖቷን ብታዩት ጡቷ ዙሪያዋን ማለት ነው። እህቶች ይቅርታ እሺ፣ እናንተ ሁለት ነው ያላችሁ፣ ሚስት ስላለኝ ልጆችም ስላሉኝ ሴቶች ልጆች። እቺ የአርጤሚስ ንግሥት የምትባለው ግሪክ ሀገር ላይ ያለችዋ ጡቷ የፓፓዬ ዛፍ ነው የምትመስለው አልኩ። በግራና በቀኝ አንድ ማዕት አንዠርግጋ ይዛልህ። ዓለሙን ሁሉ የምታጠባው እቺ ናት እያሉ ግሪኮች ሙድ ይዛሉ በዓለም ላይ ማለት ነው ተጃጅለው። ማንጎ ዛፍ ነው የምትመስለው። ማን ሶሪ፣ የፓፓዬ ዛፍ። ፓፓዬ ፍሬ ሲያፈራ አይታችሁት ነው፣ ዙሪያው ነው የሚያፈራው። እና አንጠልጥላለች። እቺ ሴትዮ ሴት ናት፣ ምን ጡት ብቻ። ከሰማይ ለወረደው ምስሏ ከሰማይ ምስል ሲወርድ ይታይ። እኛ ሀገር ላይ እንደተባለው ደብረ ሊባኖስ ከሰማይ የወረደ መስቀል አሉን። መስቀሉ ሲነበብ ከጣሊያን ሀገር ማለት ከፈረንሳይ ሀገር ነው ከእንግሊዝ ሀገር ለኢትዮጵያ ንጉሥ ለማን ነው በዘመኑ የተሰጠ ስጦታ ሆኖ ጽሑፉ ላው ላይ አለ። እግዚኦ ከሰማይ የወረደ ብለው ሲሉ ወይኔ በላቸው፣ ወይኔ በላቸው። ደብረ ሊባኖስ ያለው ከፈረንሳይ ሀገር ለኢትዮጵያ ንጉሥ የተሰጠ ገጸ በረከት ይልልሃል። እና ከሰማይ የወረደ ምስል ከሰማይ ወርዷል። ሜዲን ፈረንሳይ ነው እንግሊዝ ይልልሃል። የቅዱስ ሚካኤል ፎቶ ብለን እኔማ እንዴት እንደሚያደርገኝ እንደነበረ ያኔ ቃዊም ቀድመ ሰልከ ሶበ አወተር ሴለሴ በብየለው አቤት ከበሮና ኤርሚያስ ተገናኝተው ወንድሜ፣ እውነቴን እኮ ብዬ ምርህ በብየለው ፍጡነ አስማኒ ቃለ የለም እንኳን ሊያሰማኝ ቀርቶ አይደለም የለም። ቃዊም የቅድመ ስልከ ሶበ አወተር ሲለ መልካ ሚካኤል ላይ ያለ ማለት ነው። ቃዊም የቅድመ ስልከ ሶበ አወተር ይሄ ቸብቸቦ ላይ ማለት ነው። ስኢለዚ በብየለኦ ኤርሚያስ ተበልታል። ኤርሚ ዲያቆን እንዳልክ ከመኝታው ሲነሳ አየሁኝ። ከበሮ ሊመታ በህልምህ ነው? ጀሪካ ነው የሚመታው። እሱማ ጀሪካ እየደበደበ ነው ያለው። ወጋው። አንድ ደግሞ በቅርብ አግኝቻለሁ። ቆይ እሱን ከፈለግ ካሳያለሁ። ቆይ አረ ኤርሚያስ በእግዚአብሔር እኔም የፈለግከውን አደርጋለሁ። አስተኛለሁ እየስልህ እዛ ስትቀጠቀጥብን ኖረ። አሁንማ መተህ እዚህ ኑዛዜህን ሁሉ መናዝጋል። የሆነ የበሬ ቆዳ ተወጥሮ ገመድ ታስሮ እኮ ነው የቀጠቀጥኩት። እስካሁን ሰንበሮ አለቀ ገመድ ላይ። ወይ ለኢየሱስ ቢሆን ጥሩ ነበር እኮ። ለማይለማ ለማይሰማ በእናትህ ለሰው እየዘመሩ ሚዩት አድርገው።
እንዴ አንተ አይደለም በርክ እንዴ ለያዥ ለጋራዥ አስቸግረህን የነበረው መናፍቃን 1 2 3 4 ሃሌ በላሌ ሃሌ በላሌ ሃሌ 1 2 3 4 ሃሌ ማርያም አማላጅ ናት ሃሌ መናፍቅ የገቡት ስትለን ነበር እኮ እንዳልክዬ ብርሃን እስኪወጣልህ ድረስ በ97 እያልኩ ቅዱሳን አውቆ ነው እኔ አላልኩም። እኔን ድሮም ለጴንጤ 30 ደቂቃ የቀረኝ ወርቶ ነበርኩ። ግን ያውጣል አንተ መማል መገዘት አይሰራም። አደንግጥ መማል መገዘት አይሰራም። አሁን ብራዘርዬ ቢያንስ የጀሪካዋን ልተውልህ ችን ግን አሳያለሁ። ይልኝ የተቀደደ ጂንሱን ለብሶ ወንድማችን ሚዩት አድርገው ወንድማችን እንዳልክዬ ስም ሲዘምርልህ በግብፅ ሳለ የዘመረው ዝማሬ የቱ ጋር እንዴት ነው የሚሰማ ወንድምዬ? ኧረ እናንተ ናማ ቆይ የጀሪካዋን አላወጣትም እንዳልክዬ ያው ብዙ ለፈኝ ብለህ ስላልክ ማለት ነው። ጠላውን ጠርቅም አድርጎ ጠጥቶ ጨርሶ ካበቃ በኋላ ጀሪካውን ውለድ አይነት ነገር ይሁን ሲቀጠቅጡት ነበረ ያየሁትኝ። ዲያቆናችን በረከታቸው ይደርብንና ዲያቆን እንዳልካቸው ዘነበ ጌታ ኢየሱስ አወጣህ ጀሪካ ከመደብደብ እኔንም አወጣል። እናወጋለን ታዲያ ኧረ ረገጣ ይላል ወንድሜ ነው። አይ ደግሞ ዲያቆን ስለሆነ ይገባዋል ንግግሬ። የዲያቆናት ጭውውት ነው። ቆይ ክፋቱ ወንድሜ ከፍተዋለሁ። ሰይ ጌታ ሜን አውቆ ኔትወርኩን አበላሽ። አይ አልተበላሸም። ስሙ ብሩክ። ይህ ሀያል እናንተ ብዬ ለእግዚአብሔር የሚገባውን ገብርኤልን ሀያል ነው ያልኩት ነው። አዶን ሀያል ነህ ብዬው እኮ ነው መልአኩ ነው። እንዳንተ ያለ ሀያል የለም ብዬዋለሁ። ወይኔ ዛሬ ተበላህ እንዳልክ ውጊያ ነው። ኧረ ቆይ ቆለፈበት መሰለኛ። አሁን በኢየሱስም ብሎ ስላለ እምቢ አለ ቪዲዮ። እሰይ እሰይ ሃሌሉያ። ውጊያ ነው። ሰብረነዋል። ስማ የዛኔ እኮ ከሆነ የኔ ቢጤ ጋር ገነት ገባለሁ ብዬ 50 ብር ሰጥቼው የኢየሱስ ደም እያለ ብር ሰጥቼው ገነት ልገባ አስሩ ቁጭ ብለህ ሰውየው መንገድ ላይ የሚሄደውን እኮ ነው ዋሽንት በጣም እንትን ይላል እና ናናና ምናምን ብዬው እዛው ሰፈር ነበር ግቢ ያስገባሁትና እኛ ጋር 50 ብር ሰጥቼው በቃ ለገብርኤል ዘምሬ ያበደ ጽድቅ ላስመሰግብ ማለት ነው። እግዚአብሔር ይገስጸው። ድምፁ ይሄ ማለት ነው። አወኩ። ታዲያ ሟች ከመሞቱ በፊት ይላሉ። ሟች ከመዳኑ በፊት ኦርቶዶክሶቹ ጴንጤዎች ደግሞ ሟች ከመዳኑ በፊት በሉ እንጂ እንዴ ለእነሱ ሞት እኮ ለኢየሱስ መዘመር እኮ ነው። አይ ኦርትዬ እኮ በቃ እንዲህ ነች እኮ ለኢየሱስ ዘምር እንጂ እነሱ ጋር ምንም ነ ቆይ እንዴት እንዲያደግም ወግቸው ነዋ። ኃይል እኮ ነው ያወጣሁት። አይ በቃ እምቢ አለ። እውነትም ተወቅቶ ነው ማለት የጌታን ስም ጠራ እምቢ አለ። አንተ ሪስትሪክሽን መጣብኝ አልኩ። ይቅርብኝ። አይ በቃ ትቼዋለሁ። የእግዚአብሔር ሰው የጌታ ሰው በቃ ምሕረት አድርግ፣ እርቅ አውርድ። ኤኒዌይ በጣም ብዙ ነገር ስንል ነበር የነበረው፣ ግን መዳንን ያገኘነው ኢየሱስ ጋር ስንመጣ ነው። ቀዊም የቅድመ ስልከ ሶባ ወትርስ ኢለ ብዬ በቢህ ለኦሆ ፍጡና አስማኒ ቃለ ብዬ ያልኩት ሚካኤል አንድ ቀን ሳይሰማኝ ስዕሉ ፊት ቆሜ ስጸልይ ከበሮ ብንቀጠቅጥ ጠብ ያለ ነገር የለም። ኢየሱስ ጋር ስንመጣ ነው የልባችን አይኖች የበሩት። የልጁ የክርስቶስ የክብሩ ወንጌል ብርሃን ይበራል።
መዳንን በክርስቶስ ኢየሱስ ታገኙት ዘንድ ለዚህ ነው ወንጌል የምንነግራችሁ። ቀልድ አይደለም የያዝኑ። ሃይማኖተኞች የሆናችሁ ሰዎች ጌታ ኢየሱስ ክርስቶስን ሳታውቁ የተቀመጣችሁ በምን ያህል እስራት እንደተያዛችሁ እስራታችሁን ሁሉ ለማየት የክርስቶስ የክብሩ ወንጌል ካልበራልህ በስተቀር የልቦናዎች አይኖች ካልተከፈቱ በስተቀር በምን አይነት እስራት እንደታሰርክ አታውቀውም። ለዚህ ነው አንዳንድ ጊዜ ታስታውሳላችሁ፣ እኔም ብቻ አይደለሁም እንዳልኬም እንደዚህ መርጌታም ጌርሳምዬም ሁላችሁም እዚህ ያላችሁ የሆነ ቦታ እግዚአብሔር ልክ ኮምፒውተር እንደሚከፈት ሙት የሆነ መንፈሳችንን በመንፈሱ በቅዱስ ቃሉ ሕያው ቃል ስንሰማ ሙት የሆነ መንፈሳችን ክሊክ ሲደረግ የት ውስጥ እንደነበረን አወቀን እና ይሄ ሁሉ ህዝብ ሊጠፋ ነው ማለት ነው ብለን እኮ ነው ያለው። አዎ በእግዚአብሔር ልጅ በኢየሱስ ክርስቶስ የማያምኑ በስሙ ንስሐና የኃጢአት ይቅርታቸውን ያላገኙ ከኃይሉ ክብር ርቀው በዘላለም ጥፋት ነው የሚቀጡት። አይሁድ ይሁን አሕዛብ፣ ማንም ይሁን ማንም፣ ኦርቶዶክስ በሚባል ሃይማኖት ስርዓት ውስጥ ስላለ፣ ካቶሊክ በሚባል የሃይማኖት ስርዓት ውስጥ ስላለ፣ ወንጌላውያን በሚባሉ የሃይማኖት ስርዓት ስላለ፣ አይሁዳውያን በሚባሉ የሃይማኖት ስርዓት ውስጥ ስላለ፣ በሌሎችም በእስልምና በሌሎችም ሃይማኖት ስርዓት ውስጥ ስለተመላለስክ የእግዚአብሔር ልጅ ሳታቀው የህይወትህ ንጉሥ አዳኝ አድርገህ ሳትቀበለው በእሱ ትምህርት ሳትኖር ስሙ ሲጠራ እያንገፈገፈ እየተራገምክ እየተሳደብክ የምትገባበት መንግስተ ሰማያት ሳይሆን የምትገባበት የእሳት ባህር ተዘጋጅቶልሃል። ለእንደነኛ አይነት ሰዎች እግዚአብሔር እንዲህ ብሏል። ልክ ለእስራኤል ቤት በሙሴ በኩል እንደተናገረው በታላቁ ነቢይ በዘዳግም መጽሐፍ ምዕራፍ 30 ላይ ይመስለኛል ቁጥር 18 አካባቢ ላይ ምን አላቸው? በፊትህ በረከትና መርገምን ሞትንና ህይወትን አኑሬአለሁ ይለዋል። አንተና ዘርህ ግን በህይወት ትኖሩ ዘንድ ህይወትን ምረጥ ብሎታል። ግን ፊት ለፊት ላይ ሁለት ነገር አለ። በረከትም አለ፣ መርገምም አለ። ህይወትም አለ፣ ሞትም አለ። እግዚአብሔር ህይወትን ምረጥ ብሎታል ለእስራኤል ቤት። ህይወት ደግሞ የሲናውን አምላክ እግዚአብሔርን መስማት ነው። በቃ ያ የሲና አምላክ ያህዌ ሰው ሆኖ ከድንግል ተወለደ። ራሱ ያ በሲና ራሱን ለእስራኤል ልጆች በደመናና በእሳት ውስጥ የገለጠ ጌታ ሰው ሆኖ ከድንግሊቱ ማኅፀን ተወለደ። ያህዌ ኢየሱስ ያህዌ ነው፣ ተወለደ። ያኔ በደመናና በእሳት አምድ ራሱን የገለጠው፣ አሁን ግን በስጋ ተገለጠ። አምላክ ታየ፣ በምድር ተመላለሰ። ወልደ እግዚአብሔር ወልደ ዳዊት ተባለ፣ ወልደ ማርያም ተባለ። የማርያም ልጅ የእግዚአብሔር ልጅ ተብሎ ተወለደ። እውነት ነው፣ የማርያም ልጅ ነው። ለምን ወደዚህ ዓለም መጣ? የመጣበት ዓላማ ትንሽ ሊናፈስ መስሎ ነው። ሆሊዴ ሽርሽር ሊወስድ መስሎ ነው የመጣው። የመጣበትን ዓላማ ካላወቅክና በስሙ በማመንህ አምኛለሁ ብለህ ካልክ ያገኘኸውን ጥቅም ካላወቅህ እንዳንተ ሚስኪን ሰው የለም። የዘመንህን ቁጥር ጨርሰህ በየትኛውም የሃይማኖት ተቋም ውስጥ ልትሆን ትችላለህ። ኖረህ በሞት ስትጠራ፣ ይግባኝ በሌለው ፍርድ፣ ምስክርነት በማይጠራበት፣ ቀነቀጠሮ በማይሰጥበት በዛው በበጉ የነጩ ዙፋን ፊት ትቀርባለህ። ጻድቅ ፈራጅ ሆኖ በሙታና በሕያዋን ላይ ሊፈርድ ራሱ ይቀመጣል። እግዚአብሔር አብን ቢፈርድብህ የላኩትን ልጄ ሰምተዋል ወይ ነው ብሎ የሚጠይቀህ። ካልሰማው ለምንድን ነው ያልሰማው ብሎ ጥያቄ እንኳን አያነሳልህም። ያልሰማህበትን ምክንያቱን ተናገር አንተ ምናምን ነገር ብሎ አይጠይቀህም። ስሙት ብሏል። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እርሱን ስሙት ብሏል። የአብን ልጅ ኢየሱስን ሰምቼዋለሁ ወይ ነው መጠየቅ ያለብህ እህቴ። እኔ ሰምቼዋለሁ፣ ወንድሞቼ ሰምተዋል። ድምፁን የሰሙ ይተርፋሉ። ድምፁን የሰሙ ተርፈናል። ጳጳሱን ያህል ነገር በጨለማ ውስጥ ነው ያለኑ እያሉ ጨለማ ውስጥ አይደለን ብሎ መከራከር አግባብ አይደለም። መጽሐፍቶቻችሁ የሚያወሩት ድነትን አያወሩም። ካወሩም የእግዚአብሔርን ድነት አይደለም የሚናገሩት፣ ገድላት ድርሳናቱ እያልናችሁ እነሱን እናንተ ናችሁ የጻፋችሁት ብላችሁ ስትሉ ራሱ ፓትርያርኩ መጽሐፍቶቻችን ችግር አለባቸው ይሰብሰቡ እኮ አሉ። ይሰብሰቡ። የራሳችሁ ጳጳስ ህዝባችን እየጠፋ ነው፣
ጨለማ ውስጥ ነው ያለነው። ይሄ ሁሉ ሊቃውንት እያለ ድቅድቅ ጨለማ ውስጥ ነው ያለነው አሉ ብፁዕ አቡነ ማርቆስ። ተኝተናል፣ ልንነቃ ይገባል አሉ። ቅዳሴ ቀድሰን በማህሌት ቆመን የኦርቶዶክስ ህልውና የኦርቶዶክስ ሃይማኖት የምትቀጥል ትመስላችኋለች እኮ አሉ። ጥያቄ ምልክት። ልክ ነው። ወንጌል የማትሰብክ ቤተክርስቲያን በመዋለድ አትበዛም። ከተዋለደችም በወንጌል ስብከት ነው ልትወልድ የሚገባው እንጂ ዝም ብለው ወንድ ከሴት በሚተኛው እየተቀፈቀፈ በ40 ቀን ምንም የማያውቅ ሕፃን ልጅ ውሃ ውስጥ እየጨመርከው ክርስቲያን እያልክ የምታኖረው አይደለም። ወይ ለሙስሊም ራት ይሆናል ወይ ደግሞ ወደ ጌታ ይመጣል ማለት ነው። ከዚህ ይልቅ እኔ በዚህ ስብሰባ ላይ ተሐድሷውያኑን መጥራት ነበረባት ብዬ ነበር። ኦርቶዶክስ ብልጥ ጥበበኛ ብትሆን ጥበበኛ ቢሆኑ አስተዋይ ቢኖር መካከላቸው ተሐድሷውያኑን ይጠሩ ነበር። መርጌቶቹ ኑ ካህናት፣ ዲያቆናት ከዚህ ቤተክርስቲያን ይወጣችሁ። ሌላው ማህበረ ምእመኑን ትተህ ዲያቆናቱና ካህናት መምህራን መጽሐፍ እየጻፉ በስብከተ ወንጌል በስልጠና ይኸው አሁን መጽሐፍቶቹ ይሰብሰቡ ብለው እስኪሉ ድረስ ያደረሱ እኮ በቤተክርስቲያኒቱ ውስጥ በአንድም በተዘዋዋሪ መንገድ አገልግሎት የነበራቸው ሰዎች ናቸው። እንዲሉ ያስባሏት እንጂ እነዚህ ሁሉ ሊቃውንት አንብበው ይመስላል ገድልና ድርሳናት ላይ ያለውን ስህተት አውቀው አረ በጣም ብዙ ስህተት አለን እና እባካችሁ ይህን ስህተት እናርም ብለው የተደራጁ ይመስላል። ኖ እና መጥራት ነበረባት። ምን እናድርግ? በእውነት ይሄንን ኦርቶዶክስ እዚህ ጋር እንኳን መጠቀም ነበረባት። እዚህ ጋር መጠቀም ነበረባት። የህግ አካላት ባሉበት፣ ጸጥታ አካላት ባሉበት ሆኖ ከተሐድሷውያኑ ቢያንስ ከ10 እስከ 20 ልትጠራ ይገባ ነበር። ታማኝ ሆነው አሁን በኦርቶዶክስ ቤተክርስቲያን ውስጥ ሆነው የሚሞግቱ ትክክል አይደለሽም ብለው የሚሉ ልትጠራቸው ይገባ ነበር። ምክንያቱም የራሷ ልጆች ናቸው። አውደ ምሕረቱን ቢሰብኩልን እውነት ነብየ ምለ እኔ ቲክቶክ ላይ መጥቼ እዚህ ምን መጣድ ያስፈልገ? አውደ ምሕረቱን ቢለቁልን ለወንጌል የቤተክርስቲያኒቱ ልጅ ነኝ። ጠራኗን፣ ቀኖኗን፣ ትውፊቷን፣ ዶግማዋን ማወቅ የሚገባኝን ያህል ድረስ እማቅ ተራ ምእመን አይደለሁም። አውደ ምሕረቷን ብትለቅልን በራሷ ቋንቋ ባስተማረችን ዜማ ኢየሱስ ክርስቶስን የመዳኑን ወንጌል እንሰብክ ነበር። ግን ያው ብፁዕ አቡነ ገብርኤል ብዙ ነገር ነው አፈራርጠው የነገሩልን። ቤቱ ገፊ ነው አሉ። እውነትም ገፊ ትገፋለች። ኢየሱስ ብለህ ካልክ ኦርቶዶክስ ትገፋለች። ምስክር እኛ ዘመናት ብንናገር አልተሰማንም። ብፁዕ አቡነ ገብርኤል ግን አፍርጠው ተናገሩ። ቤቱ ገፊ ነው፣ ምእመኑ ህዝቡ ገፊ ነው። ኢየሱስ ስትል እዚህ መጥቶ ይገፋሃል፣ ይድፋህ፣ እመቤቴ ልሳንህን ተዝጋው ይልሃል። እና መጽሐፍ ቅዱስ አንብቡ። ደግሞ ጨለማ ውስጥ ቆማችሁ ነበር በብርሃኑ ተመላለሱ ስትሉ ነው የነበረው። ይኸው ጥያቄ ጠይቄያለሁ። ኦርቶዶክሳውያን በጨለማ ውስጥ መሆናችሁን ብፁዕ አቡነ ገብርኤል ተናግረዋል። ብፁዕ አቡነ ማርቆስ ተናግረዋል። ድቅድቅ ጨለማ ውስጥ ነው ያለነው፣ ተኝተናል፣ አንቀላፍተናል፣ ህዝባችን እየጠፋ ነው፣ በቅዳሴና በማህሌት የምናቆየው የምናሰነብተው ሰው የለም ብለዋል። ታዲያ ለምንድን ነው በብርሃኑ ተመላለሱ እያላችሁ በባለፈው ሳምንት በባለፈው ወራቶች ላይ ስታበሽቁን ስታደርቁ ነው የነበራችሁ? የት ገባችሁ? ኑ ግቡና ሲመልሱ አባቶቻችሁ በጨለማ ውስጥ ያለኑ ብለው አሉ። እናንተ በጨለማ ውስጥ ቆማችሁ እኛ ኑ በጨለማ ውስጥ ተመላለሱ ነው ልትሉን የሚገባ የነበረው። ምክንያቱም በብርሃን ውስጥ አይደላችሁም። እናንተ በብርሃን ነን ብላችሁ የዲያቆን ይልማን ዝማሬ ከፍተህ እኛን ያበሸቅ መሰለህ ስታወራ የነበረው። ብፁዕነታቸው ደግሞ ድቅድቅ ጨለማ ውስጥ ነው ያለው። ይሄ ሁሉ ሊቃውንት እያለ አሉ። መጽሐፍቶቹ የሚሰብሰቡ ሊቃውንቱም ተነሱና ወንጌል ስበኩ አሏ። ወንጌል ስለማን ነው? ስለ ኢየሱስ ክርስቶስ። ለምን? ኦርቶዶክሳዊት ቤተክርስቲያን ስለማትሰብክ። ስበኩ የተባሉ ስለማይሰብኩ ነው። ተጠርተው ተኝታችኋል። ምን እያደረጋችሁ ነው? ማህሌትና ቅዳሴ ብቻ እየቀደሳችሁ ማህሌት እየቆማችሁ ስቡ ወውዱስ እያልክ የምታሰነብተው ትውልድ የቤተክርስቲያኒቱ ህልውና አደጋ ላይ ነው ያሉት አሉ። እኛ ተናግረናል። ድሮ ከኔ በፊት የቀደሙ ወንድሞቼ ተናግረዋል። የኦርቶዶክስ ቤተክርስቲያን አገልጋዮች ሰው የሆነ ቦታ ላይ እንኳን አይቆም። እንደ ወንድሞቼ እናቶቼ ልታፍሩ ነው የሚገባው። ጨለማ ውስጥ ሆናችሁ አባቶቻችሁ ጨለማ ውስጥ ነን እያሉ ኑ ብላችሁ ስትሉ ነበራችሁ። አንድም ሲጀምር በኮሜንት አይደለም ኑ በብርሃኑ ተመላለሱ ብለህ ሳልክ አንድ የደል ጴንጤ የለም። ሆዱን የወደደ በቀይ ወጥ የሚደለል ደላላ ሁሉ ምናምን ነገር እነሱን አግኝተህ ሊሆን ይችላል። በቃ ሄድኛ ምን ያደርጋል?
ምን ያደርጋል? እዚህ ተቀምጦ ያልታደሰ ተሐድሶ ነኝ ብሎ የሚል ይሂድ። ስንቶቹን እኮ አይተናል። ተሐድሶ ነኝ ምናምን ነገር ብሎ ከዛ ያልመጡ ያጆች ዋጋ እየከፈሉ የሚያገለግሉማ ተሐድሶ ወንድሞቻችን እናውቃቸዋለን። የቤተክርስቲያኒቱ አገልጋዮች የነበሩ ዋጋ ከፍለው የቤት ኪራይ መክፈያ ያጣው እየተንከራተቱ ከነ ልጆቻቸው እየተራቡ እየተጠሙ ማለት ነው። በአካልም አውቃቸውን እናገራለሁኝ። በአካልም አውቃቸውን ወንድሞች እናቶቼ በከሳቴ ብርሃን ስብከተ ወንጌል ዘኢትዮጵያ አብሬ ያገለግል ስለነበር እነ መምህር ጌታቸው ምጥቁ፣ እነ መምህር ጌታ ጽጌ፣ እነ መምህር ጌታ ሙሴ መንበሩ ይኸው እዚህ አለ። ከእነሱ ጋር አብረን እናገለግል የነበርን አሁን ስማቸውን ያልጠራቸው መጠራቸው በትጋት እየተራቡ እየተጠሙ እየተደበደቡ እየተተፋባቸው ቤት ኪራይ የሚከፍሉት አጥተው እየተንከራተቱ ወንጌል ሰብከዋል። እየሰበኩም አሉ እየሰበኩም አሉ። እውነቴን ብዬ እምላችሁ ይሄ ያልመጣ ያጅ ሁሉ ከመጀመሪያም ሳይመጣ መጣና ተሐድሶ ነው ምናምን ነገር አለ። ከዛስ ደግሞ እዛው ጉባኤ ውስጥ ቁጭ ብዬ መምህር አሰግድ እየሰበከ እያለ የእመቤቴ ፍቅር ውስጥ ይገለባበጥ ነበር አለ። ነጋዴ እሱ መምህር አሰግድ ስለ ኢየሱስ እየሰበከ መርጌታ ሙሴ ስለ ኢየሱስ እየሰበከ አንተ ቁጭ ብለህ አርሴማ ውስጥ የምትገላበጥ ከሆነ ተሳስተሃል ማለት ነው። አየህ፣ ተሳስተሃል ማለት ነው። እዛ ቁጭ ብዬ ጽፍ ነበር አላለም። ሳይገባው ዘምሮ ደግሞ በውብ ዜማ በውብ ድምፅ ሳይጻፉ በሕይወት መዝገብ ጻፈኝ ከኝ ብሎ በሕይወት መዝገብ እንደጻፈ ካወቅማ ለምን ጽና ብራዘር። የቀደመው ጽናትን አትጣል። ክርስቶስ ገብቶ ከሆነ ጽና። ልታጣ ትችላለህ። ያለ ጓደኛ ልትቀር ትችላለህ። በፕሮቴስታንቱ ቤት ሆኜ በተሐድሶ ሆኜ አለ በተሐድሶውያኑ ጋር ሆኜ ጓደኛ አልነበረኝም አለ። እኔ ልንገርህ ብራዘር፣ ስንት ዓመት ሙሉ እስካሁን ሰዓት ድረስ ከፓስተሬና ከሚስቴ ውጭ ከልጆቼ ውጭ ከሌላ ጋር እንኳን ወጥቼ አልጠጣም ሻይ ማለት ስለምጠላ አይደለም፣ አይመቸኝም ወሬያቸው። ወይ ከሚስቴ ጋራ ወይ ከልጆቼና ከሚስቴ ጋራ ወይ ከፓስተሬ ጋር ነው ቡና ለመጠጣት ወጣ። ቆንጅዬ ሀገር ላይ እየኖርኩ ወጥቼ አይስክሬም መላስ እችላለሁ። አየህ፣ ስለ ኢየሱስ ስታምን አገር ሁሉ እንዲያዳምቅላት ፈልግ። ተሐድሶውያኑ ጋር በነበርኩበት ሳለ ብቸኝነት ይሰማኝ ነበረ። ጳውሎስም አላለ 15 ዓመት በአረብ ምድር እኳ ወስዶ አስቀምጦታል። ዮሐንስም አላለ በምድረ በዳ ነው የተቀመጠው። ሙሴም አላላየ በምድረ በዳ ነው ያደጉት አባቶቻችን። ዳዊትም አላለም በዛ በቤተልሔም እርሻ በቤተልሔም ዱር ውስጥ ነው የተቀመጠው። የእግዚአብሔር የዘላለም ሐሳብ ሲኖርብህ ሊያስቀምጥህ ይችላል እግዚአብሔር ወስዶ ማለት ነው፣ እስከተወሰነው ጊዜ ድረስ። ከዛ ይገልጣል ማለት ነው። እና ታዲያ የኔ ብቸኝነት ጊዜ ታዲያ ከጌታ ጋር ነው ማሳለፍ፣ በማንበብ በመጸለይ አውቃታለሁ። እኔ ራሱ አዲስ አበባ ከተማ ውስጥ ቁጭ ብዬ የፋሲካ በዓል እንኳን ወጥ ና ብላ ብሎ የሚጠራኝ ጴንጤ እንኳን አልነበረም። ግን በምንም አላዘንኩም። በምንም ና ፋሲካን ከኛ ጋር ዋል ብሎ ያለኝ አልነበረም። በትልቅ ቤተክርስቲያን ውስጥ እየኖርኩ ጉባኤ እግዚአብሔር ማንም እናቴ ጋር ሄድ ገንዘብ የለኝ የገጠር ልጅ ማለት ነው። ቡና እንኳን ይዤላት ልሄድ የምችለው ነገር የለኝም። ከቤት ኪራይ የማያልፍ ነው መሰራት የነበረው። ከዛ ባለ በቃ ቤተክርስቲያን ውስጥ ማገለግላለሁ። ግን ደሞዝ እኔ ወራዊ ደሞዝ መከፈል የጀመርኩትኝ ይኸው መርጌታ ሙሴ አለ እዚህ በተሐድሶስ በነበርኩበት ሰዓት ላይ ከሳቴ ብርሃን በነበርኩበት ሰዓት ላይ ነው ወራዊ ደሞዝ። ያው እሱም ያውም ደሞዝ እንኳን አይባልም፣ እንደው የቤት ኪራይና ምንድነው የትራንስፖርት ተብሎ ማለት የሚሰጥ 450 ብር ሙሴዋ። በእንዴት አይነት ኑሮ እንደምንኖር እናቅ ነበር። ይኸው ሕያው ምስክሮች ባሉበት ነው የምነግርህ። መርጌታ ያኔ ሲያገባ ሙሴ እዛ ነበርኩ አብሬ ሰርጉ ላይ። እንዴት አይነት መንገድ እያለፉ እንደሚያገለግሉ እውነተኞቹ እናገራለሁ። የማቃቸውን አጭበርባሪዎቹ ግን አጭበርባሪ ሁሉ ተመለሰ ማለት ነው። በሕይወት መዝገብ ሳይጻፍ በሕይወት መዝገብ ጻፍከኝ ብሎ ከዛ ከድቅድቁ ጨለማ ወደሚደነቅ ብርሃን አወጣኝ ብሎ አዝናለሁ። ዲያቆን ሐዋዝ ዳንኩኝ በጸጋው ብሎ ሰብኮ ወንድሞች እናቶቼ እግዚአብሔር ካረዳ በስተቀር
ዘን ብሎ አይደለም። ብዙዎች ተግበስብሰው ወጥተዋል። በጣም ብዙዎች እነ ሰለሞን አቡበከር ዘማሪ ሰለሞን አቡበከር ውስጡ ለወንጌላውያንና ለተሐድሳውያን ያለውን ጥላቻ ወጥቶ ሲናገር ሰምቼዋለሁ፣ መክሬዋለሁ። በውስጥ አሮጋንት በቃ የእቡያን ጉባኤ ማለት ነው። እቡይ ልባቸው እቡይ ነው። ትዕቢተኞች ማለት ነው። ወጡ ተብሎ ገና ወጡ ተብለ ሳንጨርስ ገቡ ተባለ። ወጣ ገባ እነ መምሬ ወጣ ገባ ማለት ነው። የወጡ ጨርሰው ነው የወጡት። ብራዘርዬ አካላቸው እዛ ባይሆንም አካላቸው እዛ ቢሆንም ግን ጨክነው የወጡት ማለት ነው። ጌታ እግዚአብሔር ይባረክ። ስለ ወንድሞቼ ተሐድሳውያን ስለማውቃቸው ስለ እነ ወንድም ቴዲ እነ ዲያቆን አግስ መርጌታ ሙሴ መንበሩ ይኸው እዚሁ አለ። መርጌታ ጽጌ እነ ቀሲስ ብርሃኑ እነ መምህር ጌታቸው እነ ያሬዶ እዚህ ሙሴ ያውቃቸዋል። የምጠራቸውን ወንድሞች ያሬዶ ወልደማርያም፣ ያሬድ ሽፈራው፣ እነ ዮናስ አብረን እናገለግል የነበረ ሴቶች ወንዶች በብዙ ዋጋ እየተራቡ በእውነት አስታውሳለሁ። ያን ዘመን በእውነት ያስታውሳለሁ። በምን አይነት ህይወት ውስጥ እያለፍን ግማሽ እንጀራ እየተበላ አንድ ጴንጤ እንኳን ዞር ብሎ የሚያያቸው የለም። ማንም የሚያይ የለም። እግዚአብሔር በተሐድሶ አገልግሎት የሰራውን ያህል ወንድሞቼ እናቶቼ እውነቴን ነው የምላችሁ አድፍጠው መርጌታን ሙሴ በውስጥ ላከልኝ። ቀድሞ ከነበረው የበለጠ የላከልኝን የህዝብ የአገልጋይ ብዛት ብታዩት በውስጥ መስመር እዚህ ፐብሊክ አላስቀምጠውም እንጂ አየ እየተጉ ያገለግላሉ። ዛሬ እነዚህ የኔ ዘመን ሕያዋን ምስክሮች ናቸው። ገንዘብ ለማግኘት ከተባለ እውነቴን ነው የምላችሁ ገንዘብ ለማግኘት ከተባለ ጥቅም ለማግኘት ከተባለ ተመልሶ እኮ ሄዶ አይመር ኩኪ ብሎ ቢል ሙሴ የሀገሩን ሴት ሁሉ ማሰለፍ ይችላል። በመስተፋቅር እያፈዘዘ ማለት ነው። የገበያ እየሰራ ማለት ነው። ገንዘብ ከተባለ አንቱታ ከተባለ ደግሞ እንደዛ ቤት አለ እንዴ? ሊቀ አእላፍ ተብሎ ከበስተኋላው ስም ጨምሮበት ያውም በትምህርቱ ተምሮ ህይወት ግን ሲገባ ቆርጠ ትወጣለህ ማለት ነው። እና ተጽፈ ከሆነ ይሄን መዝሙር ዘምሮ በጣም ነው ላገኘው ራሱ በውስጥ ፈለግኩኝ ብዙ በህይወት መዝገብ ጻፍከኝ ጻድቅ ሆንኩኝ ሰርቼ ሳይሆን በስራ ዳንኩኝ በጸጋ በህይወት መዝገብ ጻፍከኝ በጽድቅ ጻድቅ ሆንኩኝ ሰርቼ ሳይሆን በስራ ዳንኩኝ በጸጋ ጻፍከኝ በህይወት መዝገብ ጻፍከኝ ጻፍከኝ በህይወት መዝገብ ጻፍከኝ ከድቅድቁ ጨለማ ወደሚደንቅ ልዩ ብርሃን ጠራኸኝ ሙሽራዬ። ወንድማችን ዲያቆን ሐዋዝ መዝሙር ይሄን መዝሙር በኦርቶዶክስ ቤተክርስቲያን እንኳን አዘምረውም የረከሰ መዝሙር ነው ያሉህ። የረከሰ መዝሙር ነው አዘምረውም በኢትዮጵያ ኦርቶዶክስ ቤተክርስቲያን መድረክ ላይ በመዝሙርህ ብቻ እናስብሃለን። የሰራዊት ጌታ እግዚአብሔር ለንስሐ የሚሆንን እድል እንዲሰጠን ጸልይልሃለን። በህይወት መዝገብ ጻፍከኝ በጽድቅ ጻድቅ ሆንኩኝ ሰርቼ ሳይሆን በስራ ዳንኩኝ በጸጋ ጻፍከኝ በህይወት መዝገብ ጻፍከኝ ጻፍከኝ በህይወት መዝገብ ጻፍከኝ
ከድቅድቁ ጨለማ ወደሚደንቅ ልዩ ብርሃን ጠራኸኝ ሙሽራዬ ወደ ክብር ልዩ ብርሃን በጸጋ ነው የዳንኩት ከቶ አይደለም በኔ ሥራ ዋስትናዬ ደምህ ነው እንዳልወድቅ እንዳልፈራ ብሎ የዘመረ ዘማሪ ነገሩ የሆነ ጉድለት ተገኝቶበት የሆነ ነገር ይዘውበት ነው ብሎ የሚል ነገር ሰምቻለሁ። ኤርሚኔ ስፖንሰር አደርጋለሁ ይህን ሪሚክስ ድጋሜ ያሳትምልን። ኧረ ምን ወረዴ ራሱ ሰርቶት አስቀምጦታል። ግን በጣም ነው ልብ የሚያሳዝነው። ይሄንን የዘመረ ሰው ተመልሶ ሲሄድ ወረቀት ሰጡት፣ ካርቶን ማለት ነው ስዕል ብለው። ከዛስ ይሄን በዘመረበት አፉ ተክለ ሃይማኖት ፀሐይ ብሎ ዘመረ። ነፍሴን አደራ በሰማይ ወይኔ ውድቀት፣ ወይኔ ውድቀት፣ ወይኔ ውድቀት። የቡልጋው ሰውዬ በሰማያት ያድነኛል ብሎ ዝማሬ ከድቅድቁ ጨለማ ወደሚደንቅ ልዩ ብርሃን ጠራኸኝ ሙሽራዬ ወደሚደንቅ ልዩ ብርሃን በጸጋ ነው የዳንኩት። አየህ፣ በጸጋው ነው የዳንኩት ብሎ ኦርቶዶክስ ተጠራህና ካርቶን ስዕል ነው የምትሰጥህ። የማርያምን ኢየሱስን ታስክድህና ስዕል ትሰጥሃለች። አሁን ይሄ የዘመናችን ኤሳው ብኩርናውን በምስር ወጥ የሸጠው ኤሳው ወይ ዘመናችን ያስቆሮቱ ይሁዳ ብለህ የምትለው ማለት ነው። እንዲህ ነው የምትሰጥህ። የህይወትን ቃል ያስጥሉና ይህንን ያዘው ስትል ይህን ስትይዝ መጽሐፍ ቅዱስ ስትይዝ መናፍቅ ነህ። ይህን ስትይዝ ግን ቤተክርስቲያን ኦርቶዶክሳዊት እውነተኛይቱ ቤተክርስቲያን ነህ ተብለህ ትባላለህ። የቱን ስትይዝ መጽሐፍ ቅዱስን አስጥላ ኦርቶዶክስ ይሄን ነው የምታስይዝህ። ይኸው ይሄን ነበር ይዞ የምናውቀው ህይወት የሚገኝበትን ቃል ይሄን ይዞ ነበር ሳይገባው መድረክ ላይ ሁሉ ይሰብክ የነበረው። እና ኦርቶዶክስ ጋር ስትሄድ ይሄን ታስጥልሃለች። እና በብፁዕነታቸው ንግግር መጽሐፍቶቻችን ጥራት የለውም ብለው የሉትን ጥራት የሌለውን መጽሐፍ ይሄን ታሳቅፋለች። የኦርቶዶክሳዊነት መለያው ይህን መጽሐፍቶች መያዝ ነው። እነዚህ አይነት መጽሐፍቶች እነዚህን ማንበብ፣ እንደዚህ አቅፈ መነሳት። ኤሳው በኩርናውን በቀይ ወጥ የሸጠ ጳጳሳቱ መጽሐፍቶቻችን ችግር አለባቸው ይሰብሰቡ ብላ ያለችውን መጽሐፍቶች እንደዚህ ይዞ ይነሳል ማለት ነው። ዓለምና የጌታ መዝሙር አይደለም። መመለሱን ለማረጋገጥ ይህንን የመሰለ ዘማሪ ተክለ ሃይማኖት ፀሐይ እያለን የዘመረው በእውነት ይህንን የሚያክል ዘማሪ ይውላችሁ ከእዝራ ጋር ሆኖ እንዲህ ነው ብሎ ያለው ይህንን መዝሙር በሕይወት መዝገብ ጻፍከኝ ብሎ በስራ ነው የጸደኩት ብሎ ዘምሮ ዓለም ተጠራህና ሰይጣን ተጠራህና እንዴት አስብላለች። ነፍሴን አደራ በሰማይ ነፍሴን አደራ በሰማይ ተክልዬ ፀሐይ እያለ ይሄ ሰው
አንድ የቡልጋ ሰውዬ ሞቶ የቀረ ደብረ ሊባኖስ መቃብሩ አጽሙ ያለ ይህንን የህይወት ቃል ዘምሮ ወንድሞቼ በእንዲህ አይነት ውርደት ነው የተዋረደው። መባል ያለበት ነፍሴን አደራ በሰማዬ ነፍሴን አደራ በሰማዬ ኢየሱስ ፀሐዬ። ምክንያቱስ የጽድቁ ፀሐይ እሱ ነውና በትንቢተ ሚልክያስ ላይ የተነገረለት ለእናንተ የጽድቅ ፀሐይ ትወጣላችኋለች ብሎ ነቢያት የተነበዩት ነፍሴን አደራ በሰማዬ ነፍሴን አደራ በሰማዬ ኢየሱስ ፀሐይ። ለእሱ ነው አደራ ነፍስ የምትሰጠው። ይህንም መዝሙር ዘምሮ ወንድሞች ናቶቼ ከዛስ የአላፋት ዝማሬ በሚባለው ፕሮግራም ላይ እንዲዘምር እንኳን አላቀረቡት። ስቱዲዮ አስተካካይ ነበር፣ ሙዚቃ መሳሪያ አስተካካይ። እንዲህ ነው የምትወርደው፣ እንዲህ ነው ሰይጣን፣ እንዲህ ነው የሚጫወትብህ፣ እንዲህ ነው የሚጫወትብህ። ለእነሱ ዝማሬ መድረክ ሰብሳቢ ትሆናለህ ማለት ነው። ማይክ አስተካካይ በድምፅ የተመሰከረለት በዝማሬ ራሱ ነው መዝሙርና ዜማንም የሚሰራው። ሞገስ አልባ ነው የምታደርገ ሰይጣን። ማነው ሰይጣን? ይጠራህና ትጠራህና በመተቷን በምንም ዓለም ትጠራህና ሰይጣን ይጠራህና ከዛስ ኢየሱስን ክደህ ዓለም በክብር ብትቀበል ለተወሰነ ጊዜ ልታጨበጭብ ትችላለች። የሆኑ ባልቴቶች ቤት ተጠራ ጠላ ደግሰው ትክክለኛ መመለሱን አለመመለሱን ለማረጋገጥ የሜክሲኮ ቀንዶ አረቄና ጠላ ያቀርቡልሃል። ከዛ መመለስን በትክክል ለማረጋገጥ በልሲ ስለ አማኑኤል ዘምር አይሉም። ነፍሴን አደራ በሰማዬ ብለው ተክለ ሃይማኖት ፀሐይ ብለው ይሉሃል። ማረጋገጫቸው ይሄ ነው። ከድቅድቁ ጨለማ ወደሚደንቅ ልዩ ብርሃን ጠራኸኝ ሙሽራዬ ወደ ክብር ልዩ ዙፋን በጸጋ ነው የዳንኩት። በማን ልድን ትችላለህ? ፍራዘር ከቶ አይደለም በእኔ ስራ ብሎ ዘምረህ ማን እንደተከተላችሁ እወቁ። መታችሁ ከኛ ጋር እንደተጠራ ህዝብ አትርመጥመጥ። ግብፃውያን ከእስራኤላዊ ጋር ተቀላቅለው ወጥተው ነበር ይላል። ድብልቅ ህዝብ በምድረ በዳ ላይ ሬሶቻቸው ሁሉ ወደቁ። ወደ ከነአን እየተራመዱ ልባቸው ግን ግብፅን የሚያስብ እነሱ ወድቀው ህዝብን እንድትወድቅ ወደኋላ እንድትመለከት፣ እርፉን ጨብጠው ወደኋላ እንድትመለከት፣ ወደ ከነአን እየሄድክ ወደ ግብፅ እንድትመለከት፣ ከከተማ እየወጣ ወደ ሶዶምና ወደ ጎሞራ እንደ ሎጥ ሚስት ወደኋላ እንድትመለከት። ዞር በል አንተ ዞር በል። ሰዶምና ገሞራ ላይ በመልአክ እየተነገራት አትይ፣ ወደኋላ ዞር አትይ። ምንም ይታያል? እችን ዓለም አትይ። ተጠርቶ የወጣ ህዝብ አትይ። ወደ ግብፅ አትይ። እስራኤል ወደ ግብፅ አትመልከት። የሎጥ ሚስት ወደ ሰዶምና ወደ ገሞራ አትመልከት። ክርስቲያን የበለ ክርስቶስን ተከተለው ከሆነ እርፉን ጨብጠው ወደኋላ አትመልከት። ወጡ ጌታ ይመስገን ብለን ሳንጨርስ ገቡ አሉ። ይሄ ግልብ ትውልድ ለመናጆ በግ የገባቸው ሲወጡ አብረው ይወጣሉ። በህይወት መዝገብ ተጽፎ ያለው ብሎ የዘመረ ዘማሪ ሄዶ ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ ብሎ ሲል ከዚህ የበለጠ ውድቀት አለ? እንደ ወንድሞች እናቶቼ በህይወት መዝገብ ጻፍከኝ በጽድቅ ጻድቅ ሆንኩኝ ሰርቼ ሳይሆን በስራ ዳንኩኝ በጸጋ። አቤት 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 አቤት! ዘመን የማይሽረው ዝማሬ ሐዋዝ። በዚሁ እያሰብን የዘመን ፍጻሜ ያልቅ ይሆን ወይስ በንስሐ ትመለስ ይሆን? እንድትመለስ እንናፍቃለን።
ይሄ ይበራልህ እውነት ብርሃን በርቶልህ ይህን መዝሙር ዘምረህ ከሆነ ካልሆነ ወደ መቃብር እስክትወርድ ድረስ በዚህ መዝሙር እናስብሃለን። ይሄ መዝሙር በኢትዮጵያ ኦርቶዶክስ ቤተክርስቲያን መድረክ ላይ አይዘመርም። ምክንያቱም የረከሰ መዝሙር ነውና። ለምን? ስለ ኢየሱስ ክርስቶስ ነው የሚናገረው። አይዘመርም። በተሐድሶ ውስጥ ሆነ የዘመርከው ዝማሬ በፍጹም አይዘመርም። የምንፍቅና መዝሙር ነው ብሎ የሚሉት እያሉም ነው። እኛ ግን እንዘምረዋለን። እውነት ነብይ የምለው እዘምረዋለሁ። በቸርቻችንም እየዘመርኑ ነው። እንዘምረዋለን። ጥሩ አድርገን ከኪቦርድ ጋር አገናኝተን እንዘምራለን። ነፍስ ይማር ብለን እያልን ማለት ነው። እስኪመለስ ድረስ በሕይወት ስላለ ነው ነፍስ ይማር ብለን የምንለው። ወደ ኋላ ከተመለስክ በኋላ የቀድሞ እንኳን ቦታ አትሰጥህም። ብትሰጥህም እስከ ጥቂት ጊዜ ድረስ ነው። ዓለም ትጠራህና ታባብልህና እንቁን ወርቁን አስጥላህ ነሐስ ትሰጥሃለች። የዛገ ቆርቆሮ ታሸክምሃለች። መጽሐፍ ቅዱስን አስጥላ ግሳንግስ መጽሐፍ ጥራታቸው የጎደለ ነው ተብሎ በጳጳሱ የተጻፈ መጽሐፍትን አቅፈህ እንደዚህ ፎቶ እንድትነሳ ያደርጋል። አንበሳው የተዋህዶ ተጽዕኖ ፈጣሪ ሰ የእኛ ጀግና ተብሎ እንዲባል ማለት ነው። የዘመናችን ኤሳው በኩርናችሁን በወጥ ለመሸጥ ለመደለል የእኔ ህይወት ላይ መጥተው ቤቴን ያንኳኩ ባለሀብቶች ምን ያህል ብር ይዘው እንደመጡ ብነግርህ ምናልባት ለአጭል ይዝረበረብ ይችላል። ይቅርታ ለዚህ ቃል ግን የእግዚአብሔር ጸጋ ሲረዳ አንተም ገንዘብህም ጥፉ ትላለህ ማለት ነው። ኢየሱስ አይሸጥም፣ አይለወጥም። ወንጌል አይሸጥም፣ አይለወጥም። በራብ በጠኔ ድብን ልበል አልኩ። ሲጀምር ጻድቅ ሲጣል ዘሩ ሜል ስለምን አላየውም ነው ብሎ ያለው። ካጣው በወንድሞቼ በውስጥ መስመር ጠይቃለሁ። የዚህ ዓለም ኑሮ ምድረ በዳ የማይነገን ገዳዳ ዋዱ ተባላለ ጉድጓዱ ማልሞላ አንዱን ስንሸኘው ከተፍ ይላል ሌላ እንቆቅልሹ እግሩ መልፍ ነው ጌታ ካለ እረፍ ነው ጌታን ይዘን ብለው ዘምረውልናል የቀደሙን አባቶችና ወንድሞች በሕይወት ያሉ። ነፍሳችን አምላካችንን ስላወቀች የምን ማፈግፈግ ወንድምዬ። ከጥንት እንደሰማሁ በዓይኖቼም ደግሞ እንዳየሁት አምላክ ካንተ በቀር የለም መቼም ቢሆና ይገኝ። ከጥንት እንደሰማሁት በዓይኖቼም ደግሞ እንዳየሁት አምላክ ካንተ በቀር የለም መቼም ቢሆና ይገኝ። ታላቅ ገናና ኃይለኛ ታጋሽ መሐሪ የሆንከው ከጥንት ከድሮም ጀምሮ በእውነት እግዚአብሔር አምላክ ነው። አይሸጥም። ኢየሱስ አይሸጥም። ኢየሱስ አይለወጥም። በዓለምና በምናምንቴው አይለወጥም። ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ከፍ በል በእኔ ላይ ተሹመሃል። ወድጄና ፈቅጄ ማን ነው በፖሊስ ያስገደደኝ? የትኛው ፓስተር ማንቁርቴን ይዞ የትኛው ወንጌላዊ ያስገድዶኝ? የፍቅርን ቃል ነገሩኝ። ከተቀባው ጌታ ጋር አገናኙኝ። ጴንጤዎቹ ከስብከት ውጭ ሌላ ምንም ነገር አልነገሩኝም። የተቀባው የአብ ልጅ ኢየሱስ በሰማሁት ቃል በወንጌሉ ብርሃን በልቤ ባለ ጨለማ ላይ ብርሃን ይብራ አለ። በእኔ ላይ ተሹመሃል። ፍቅር
ልቤን ነክቶታል። እውነት ቀድስ ቀድስ ኤርሚያስ ቅዳሴ ይሄ ነው ቅዳሴ። የምን እዛ ለጸሎት ሳይነሱ ተንሱ ለጸሎት ወደ ምስራቅ ተመልከቱ ወደ ደቡብ እዩ። ይሄ ነው ቅዳሴ። በእኔ ላይ ተሹመሃል ፍቅር ልቤን ነክቶታል። እውነት በርታልኛለች ነፍሴ ውድዬን አውቃለች። ውዴ አንተ የእኔ ነህ እኔም የአንተ ሆኛለው በቀረልኝ ዘመን ሁሉ በመልክ ሳከብርህ ኖራለሁ። የዘመኔ ቁጥር ይለቅ፣ የዘመኔ ቁጥር ይለቅ። አባዬ በሄድኩበት ቦታ በቆምኩበት ስፍራ የቱ ጋር የህይወቴ ዘመን እንደሚያበቃ አላውቅም፣ ግን በቆምኩባት በሄድኩበት በዛ ቦታ ስላንተ እንዲሁ የጮክ ስላንተ እንደዚሁ የሆንኩኝ ከዚህ ክብር ላይ መጨመር እንጂ መቀነስን በህይወቴ ሳላይ የዘመኔ ቁጥር ይለቅ። በእኔ ላይ ተሹመሃል ፍቅር ልቤን ነክቶታል። እውነት በርታልኛለች ነፍሴ አምላኳን አውቃለች። ውዴ አንተ የእኔ ነህ እኔም የአንተ ሆኛለው በቀረልኝ ዘመን ሁሉ ሳመልክ ሳከብርህ ኖራለሁ። ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ከፍ በል። ኢየሱስ ለዘላለም ስም ይባረክ። የኔ አባት ከፍ በል ለዘላለም ከፍ በል ከፍ በል ለዘላለም ከፍ በል። ጌታ ኢየሱስ ለዘላለም ስም ይባረክ። ጌታ ኢየሱስ ለዘላለም ስም ይባረክ። በእኔ ላይ እንዳይሰለጥን የቀድሞ ጨለማ የዋይታን የለቅሶ ድምፅ ከእንግዲህ ላልሰማ። በእኔ ላይ እንዳይሰለጥን የቀድሞ ጨለማ የዋይታን የለቅሶ ድምፅ ከእንግዲህ ላልሰማ። ሕይወቴ ለወጧል ብርሃን በውስጤ ብሩህ ተስፋ ያለው በቀረሁ ዘመኔ። አቅጣጫን ለውጧል ብርሃን በውስጤ። ኢየሱስ ለዘላለም ጌታ እኮ ነህ። ለዘላለም ጌታ እኮ ነህ። ለዘላለም ጌታ እኮ ነህ የኔ አባት። ለዘላለም ብርሃን እኮ ነህ የኔ አባት። ለዘላለም ጌታ እኮ ነህ የኔ አባት። ለዘላለም መሪ እኮ ነህ የኔ አባት። አቅጣጫን ቀይሯል ብርሃን በውስጤ። አይኖቻቸው የተከፈቱ የተከተሉትን ማን እንደሆነ ያውቃሉ። እረኛቸው ማን እንደሆነ ያውቃሉ። ያስከተላቸው ማን እንደሆነ ያውቃሉ። የጠራቸው ማን እንደሆነ ያውቃሉ። ከወዴት እንደመጣ ወዴትም እንደሚሄድ አውቆ ይላል ዮሐንስ ወንጌል ምዕራፍ 13 ላይ ማበሻን ጨርቅ አንስቶ እግራቸውን አጠበ። ከየት እንደመጣ ያውቃል፣ ወዴትም እንደሚሄድ ያውቃል። ሌሎች በምድር ላይ ያሉ ሃይማኖት መሪዎች መሐመድ በለኝ ቡዳ በል ሂንዱዝም በል ከየት እንደመጣ አያውቅም፣ ወዴትም እንደሚሄዱ አያውቅም። ለአስከታዮቹ ተስፋን የሰጠ ተከተሉኝ ብሎ ሲል የት እንደሚያደርሰን የሚያውቀው ጌታ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም ወደ እኔ ኑ ብሎ የጠራ ጌታ ከሱ ውጭ ማን አለ? ከሱ ውጭ ማን አለ? ኢየሱስ። ከእርሱ ውጭ ማን አለ? አንተዬ ማን የተወራልን? ማን የተነገረን? ማን የተሰበከልን? ማን የተተረከልን? ማን የተተረከልን? ከእግዚአብሔር ልጅ ከኢየሱስ ክርስቶስ በቀር በላይ በሰማይ በታች በምድር ሌላ የመዳኛ ስም የለም።
ሌሎች የመዳኛ ስሞች የሉም። ሌሎች የመዳኛ ስሞች የሉም። ሌላ መዳኛ የለም። ሌላ ጌታ የለም። ሌላ ተስፋ የለም። ሌላ ህይወት የለም። ሌላ አባትነት የለም። ሌላ የተሰዋ የመስዋዕት በግ የለም። አጭርና ግልጽ የተደመደመ እውነት ነው የምንነግርህ። በመንፈስ ቅዱስ የተደመደመ በአራት ነጥብ የተዘጋ በእግዚአብሔር መንፈስ ቅዱስ በአራት ነጥብ የተዘጋ እውነት ኢየሱስ ያድናል ነው። አቅጣጫን ቀይሯል። ብርሃን በውስጤ ብሩህ ተስፋ ያለው በቀረው ዘመኔ የቀድሞ ጨለማ ሊሰለጥንብኝ ወደኋላ አልመለስም። አምላኬ ይዞኛል። የኋላዬን እየረሳ ወደፊት ለመዘርጋት እንጂ ወደኋላ መመለስ የለም። እንደ ሎጥ ሚስት ወደኋላ አንመለከትም። እንደ እስራኤላውያን ግብፅን አናፍቅም። አንተ እንደ አንዳንዶች ዕጣኑን አፈቀኝ ብዬ አልሄድም። እኔ መቅደሱን የማውቀው እኔ ነበርኩ ስቀድስ የነበረው። የታውቀውና ዕጣኑ አንተ በውጭ ነው የሚሸትህ። ሳይነስ ከማሳዝ ውጭ ምንም የተረፈኝ ነገር የለም። ዕጣን ትላለህ እንደ አንተ ተንቦገቦገ ብለው ለእግዚአብሔር አብ ሊያንቦገቡ የልጁ የኢየሱስ ክርስቶስ መስዋዕትነት ለዘላለም አርክቶታል። ሌላ ያንተን ዕጣን የሚያሸትልህ ቅዱስ እግዚአብሔር አብ የለም። ልጁ ቀራንዮ ኮረብታ ላይ ተሰውቷል። አንድን መስዋዕት በዘላለም መንፈስ ሆኖ ራሱን እግዚአብሔር ላቀረበ በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደሙ አማናዊ ወደሆነች መቅደስ አሁን ስለኔ ስለአንተ በሚያምኑት ሁሉ ሊታይልን ሊቀ ካህኔ በሰማያት አለ። ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ እንደተባለ ማለት ነው። አቅጣጫን ለውጧል። ብርሃን በውስጤ ብሩህ ተስፋ ያለው በቀረው ዘመኔ አዳራሽ ተሰብስቦ የሚንጫጫ ህዝብ ይላል። አንተ ብራዘር ተንጫጫ አልኩ በጌታ ፊት። ጫጫታ ለነሱ ነው። ዘምሪ እህትዬ። ደስ 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 ብሎናል እግዚአብሔር አትምዴ ደስ ደስ። አያህ የአምላክ የእግዚአብሔር ቃል እውነት ሲሰበክ ክርስቶስ ኢየሱስ ሲገባህ የመንፈስ ቅዱስ ፍሎ የመንፈስ ቅዱስ መረዳት የቃሉ መረዳት የቃሉ ብርሃን ሲያወራል እኛ እዛ ቁጭ ብለን ማለት ነው። እዚህ እናንተ ያኔ ጨለማዬን ጌታ እያበራ ብለሽ እልልት ያለሽ ደግሞ ያው እየጸለያችሁ ስለነበር ግባ፣ እዛ መስጊድ ግባ፣ ገዳም ግባ፣ እነንተና ንካ፣ እንትናንም ንካው፣ እንዳልክንም ንካው፣ ያን ቀሽቃዣ ዲያቆን ቴሌቪዥን ላይ ወጥተው የሚለፈልፈው ልቡን ንካው ስትይ ማለት ነው። ጌታ ሰማ። ይኸው ማርኮ አመጣልሻ። ከዚህ የበለጠ ተጸልዮ ጸሎት መሰማት። ጨለማዬን ጌታ እያበራ በእሳት በደመናው እየመራ ክፉ በሆኑብኝ ቀኖች ፈንታ ደስታን አጠገበኝ እኔ ጌታ ስትይ እኔ እዛ ገና ተንሱ ለጸሎት እያልኩ ነበር። እኔ ገና እዛ መቃብር ቤት እየተንደባለልኩ ነበረ እህትዬ። ጨለማዬን ጌታ እያበራ በእሳት በደመናው እየመራ ክፉ በሆኑብኝ ቀኖች ፈንታ ደስታን አጠገበኝ እኔ ጌታ። ምን እላለሁ ምስጋና ተሞልቻለሁ። ምን እላለሁ ጌታ አምላኬን አከብራለሁ። እናንተ እንዲህ እየዘመራችሁ ትጸልዩ ነበር። አሁን መዝሙሩ የሚቀጥል ጸሎቱም እንዳያቋርጥ ሰምተኛል። ወንድም አለቡማ ዝማሬው እንዳይቆም ጸሎቱም ይቀጥል። ጌታዬ በትህትና እንጠይቀው። ሂድ ግባ፣ ታላላቆችን ያዝ፣ በራእይ ተገለጥላቸው፣ ስናገኛቸው ወንጌል እንድንሰብክ አንደበታችንን ክፈተው፣ ማዳንህን እንድንናገር፣ ትንሣኤህን እንድናውጅ፣ ለህዝብ ለአሕዛብ፣ ለታላላቆች ለታናናሾች፣ ለተማሩ ላልተማሩ፣ መስጊድ ላለ ኢማም ሼካ ቢሆን የተማረ ቢሆን ያልተማረ ቢሆን ጳጳሱን ብፁዕ አቡነ ማትያስን ባገኛቸው መድኃኔዓለም ክርስቶስ ምስክሬ ነው። እሳቸው ጳጳስ ናቸው ብዬ የማልነግራቸው ወንጌል የለም። እነግራቸዋለሁ እንዳይጠፉ የእስላሙን ኢማም ባገኝ እነግረዋለሁ። ያልገባው የእኛ የወንጌል አማኝ ፓስተር ቢኖር እነግረዋለሁ። ጥሬ ስለሆነ ለልቤ እንደ መከራዋ ብዛት ማጽናናት ነፍሴ እንደሳሰኛት
እግዚአብሔር ከላይ ያስቦኛል፣ በዘመኔ ሁሉ ደስ ይለኛል። ምን እላለሁ ምስጋና እናንተ ጴንጤዎች በእውነት የነካችሁ እኮ የልዑል እግዚአብሔር መንፈስ ነው። እግዚአብሔር ይባረክ ስልህ ቅር አለሽ እህትዬ፣ ቅር አለህ አንተ። በእውነት ጌታዬ እግዚአብሔር ለዘላለም ስሙ ይባረክ። የእስራኤል አምላክ የጴንጤዎች አምላክ እግዚአብሔር ለዘላለም ከምድር እስከ አርያም ስሙ የተመሰገነ ይሁን። የነካኝን አውቃለሁ። የጌታዬ እግዚአብሔር መንፈስ ብዙዎች መጥተው ሊያቃሉ ሲፈልጉ እህትዬ ቁሚ፣ ጸኚ። ስለዚህ ነቅሎ ሲያወጣን ከዛ ሲኦል ውስጥ መጽሐፍ ሲናገር ዳን የአንበሳ ደቦል ነው ይላል እና ከባሳን ዘሎ ይወጣል ይላል። የልዑል እግዚአብሔር መንፈስ ሲነካ አዘልሎ ያስወጣል። እንግዲህ በእኔ ዘር ከእኔ በኋላ አይዘመርም ካንተ ሌላ፣ አይዘመርም ካንተ ሌላ ያስብልሃል። ያመጣና እንግዲህ በእኔ ዘር ከእኔ በኋላ አይመለክም ካንተ ሌላ፣ አይመለክም ካንተ በለው። እንደዛ ነው ማለት ያለብህ አንተዬ። የምን ወደኋላ የምን ዕጣን ሸተተኝ፣ የምን ዕጣኑን አፈቀኝ። ተይ የምን አንተ ዕጣን እልክልሃለሁ። መድኃኒዓለም ምስክሬ እልክልሃለሁ። የሙሉ ጊዜ አገልጋይ ነኝ፣ ግን እዚህ የሚሰሙኝ ወንድሞች እናቶች አሉ። አዋጡላቸው ብዬ በፖስታ አድራሻህ ይሳኮር ጋር ደውዬለት ይልክልሃል 6 ኪሎ ዕጣን እና ትታጠነዋለህ። እኛው ቸርች ውስጥ እናጥነህና ከዛ ወንጌል እንነግርሃለን። ዕጣን ናፈቀኝ ብለህ ትመልሳለህ አንተ። ወይኔ ኤርሚያስ የኢየሱስ ባሪያ፣ ዕጣን ናፈቀኝ ብለህ ከፈለክ ቀበርቾም ግዛዋም ጡንጅትም ወይ ደግሞ ሚጥሚጣም እናጥናለን። በደንብ አድርገን እንደ ህዳር ንብ እናጥናለን። እዚሁ ሙሉ ወንጌል ውስጥ ሆነ ማለት ነው። ቃለ ሕይወት ውስጥ አጥነንህ ከቁርበት ውስጥ መድኃኒዓለም ከተፋህ አውጥተህ እንደገና ውሃ ባናጠምቅም ወንጌል እነግርሃለን። ዕጣን ናፈቀኝ ብሎ የሚመለስ ትውልድ ትዝ አይልም ይላል። የምን ዕጣን ትዝ አይላችሁም ይላል። በግብፅ ሀገር ዱባ በጢህ ማለት ምን ማለት ነው? ይሄ ወተር ሜለን ማለት ነው። ሀባብ እስራኤል በምድረ በዳ ሲጓዝ ትዝ ቢለው ጥሩ በምንቸቱ አጠገብ ቁጭ ብለን በጢሁና ዱባውን ምን ባለ ዱባ የዓለም ነገር ዱባ ነው። ኢየሱስን ትተህ ስትሄድ በሙሉ ዱባ፣ ቤት መኪና የተለያየበት ዱባ እንኳን ጣዕም አለው። የዕጣኑ ሽታ ይላል። ወንድሜ እንደ ዳር ንብ ታጥኜው ነው የኖርኩት ከልጅነት ጀምሮ ስቀድስ። እንግዲህ በእኔ ዘር ከኔ በኋላ አይመለክም ካንተ ሌላ፣ አይመለክም ካንተ ሌላ፣ ሌላ አይመለክም ካንተ ሌላ። ቤታችሁ ሲታይ ምንም ሞገስ የሌለው ተብሎ የሚባል ቤት ማለት የማምለኪያ አዳራሻችሁ ጉዳይ አዳራሽ ውስጥ አይደለም ብራዘር። እዛ አዳራሽ ውስጥ ምንድነው የምታወሩት ነው እንዴ? ትልልቅ ካቴድራል እኮ ይዘን በስመ አብ ወወልድ ወመንፈስ ቅዱስ ብለን በዛቲ ዕለት አይረፈ በላይ ዘለቀ እኮ ብለን ነበር። ምንድነው በዚች ቀን ደጃች በላይ ዘለቀ ያረፈበት ቀን ነው ብሎ እኮ እሱ ነው የሚነበብልህ መጽሐፈ ስንክሳር። ትልልቅ ካቴድራል ይዘው በዛቲ ዕለት አይረፈ እንትና ይላል ጊዮርጊስ ከእናታቸው ከእንትና ከአባታቸው ከእንትና። ዞር በል ሶ ዋት። እኔ ከአባቱ ከእግዚአብሔር አብ ተልኮ የመጣ ከእናቱ ከድንግል የተወለደ የዓለም መድኃኒት ኢየሱስ። ዞር በል። ለምን ቀበሮ አትወልደውም? አይመለከተኝም። በዛቲ ዕለት አይረፈ ይልላል። በዚች ቀን ሰማዕቱ መርቆሪዎስ ያረፈበት ይላል። እኔ አንድ ሰማዕት አለኝ ብዬ አንድ ሰማዕት አለኝ ስለ እኔ ነፍሱን የሰጠ ልታባበለኝ ከሱ ይህንን የማንንም ቅራቅንቦ ሌላ አትጥራብኝ አልኩ። ትውልዱ ላይ አትጥራ፣ እጋፈጥሃለሁ አልኩ። የላከኝ የሰራዊት ጌታ እግዚአብሔር ነው። ግቡ ብራዘር ትውልድን ለማስመለጥ እንጂ እልህ አይደለም። እልህ ቢሆን ሰው 10 ዓመት ሙሉ ይጮሃል እንዴ? የምን እልህ? ከትውልዱ ጋር አይደለም እልህ የተያዝ ነው። ትውልዴን የዋጠ ዘንዶ አለ በምድራችን ላይ መቀጣት ያለበት። በእግዚአብሔር እውቀት ላይ የተነሳ የሰው ሐሳብ መፍረስ አለበት።
ጀምሯል። መድኃኔዓለም ስራው ጀምሯል። ድቅድቅ ጨለማ ውስጥ ያለነው ብለዋል ብፁዕነታቸው። ተኝተናል፣ ህዝባችን እየጠፋ ነው። ይሄ ሁሉ ሊቃውንት እያለ ኢትዮጵያ ድቅድቅ ጨለማ ውስጥ ነው የተዋጠችው ብሏል። ተነሳ፣ ወንጌል ያዝና ብራዘር ተነሳ ወንድሜ። ከትናንትና ይልቅ ለዛሬ ይልቅ ለነገ በተሰጠ ጸጋ በመንፈስ ቅዱስ ኃይል የቃሉን ጉልበት ስበክ፣ ተናገር። የምትገስጸውን ገስጽ፣ የምትናገረውን ተናገር። በእግዚአብሔር እውቀት ላይ የሚያምታታ ትውልድ ካለ መነኩሴ ይሁን ፓስተር፣ ሼካ ይሁን ራባይ፣ ማንንም አንሰማ። እውነቴን እኮ ብዬ የምልህ ባለጌ ግድም አደግ ቤተሰብ አልባ ሆኜ ያደግኩ እንዳይመስልህ። በብዙ ስርዓት አባቴ እየቀጣኝ ያሳደገኝ የገጠር ልጅ ነኝ። ደግሞ በኦርቶዶክስም ኤቲክስ ነው ያደግኩት። ኤቲክስ ማለት ነው በእነሱ የሃይማኖት ስነ ምግባር። ግብዝነቱን ከፈለክ እችልበታለሁ። ማነህ እንዳልካቸው ቃሏታን እየፈደድኩ ላወራል እችላለሁ። ከወንድማችን ይሳኮር ጋር አትጎትት። ወንድማችን አንተውት ለመምሰል እኮ ነው ለዚህ የሚሉት። አትጎትት። በቃ እጥር ፍጥን ፈጠን ያለ የእግዚአብሔርን ቃል ንገሩን። በየደቂቃው ትውልድ እየሞተ ነው። ሲኦል እየገባ ነው። በየደቂቃው እየሞተ እሱ ቃላት ይጎትትልኛል ትህትናው ተብሎ እንዲባል ማለት ነው። እኛም ጋር አሉ የእኛም ቤት ግብዞች። አውደ ምሕረት ሲሰጥ እንትን ቃላት ታስረዝምልኛለህ። ካፌ ውስጥ የምታወራው አውቶማቲክ ነው። መድረክ ላይ ስትወጣ ግን ምን እንደሚያቀለስልህ አላውቅም። ወገቡን የተመታ እባብ ይመስል ትቅለሰልስልኛለህ። ፈጠን አድርገህ ቶሎ ንገረን። ትውልድ እየሞተ ነው። ቶሎ ንገረን። ጌታ ኢየሱስ ይመስገን በለን ባጭሩ ማለት ምን በቃ ምንም ዜማ መጨመር። ጌታ ኢየሱስ ክርስቶስ። እንዴ ፊደል ታስተምረን ነው እንዴ መጣው? ሰውዬ የመናገር ችግር ከሌለብህ ፈጠን አድርገው። ጊዜ የለም። ያንተን ትህትና የምንለቀው ፊደል ስለጎተትክብን አይደለም። እንትን አንጀት ይመስል አናደድኩህ። ክብር ለመድኃኔዓለም ይሁን። የስራው ጠባይ ነው። ፈጠን ብላችሁ ንገሩን። የመናገር ችግር ያለባችሁ ሰዎች ምን ታደርጉታላችሁ? መቼስ የግድ እንደኔ ይሁን ብዬ አልልህም። ትውልዳችን እየሞተ ነው። ጳጳሳቱን በድቅድቅ ጨለማ ውስጥ ነው ያለኑ ብለዋል። ወገን ወንጌሉን አታነሳም ወይ? ህዝባችን እንደዚህ ግራ ተጋብቷል። አያሳዝኑም? አሁን የሶሻል ሚዲያ ላይ አንደኛው እንደተናገረ እዚህ ያለ መምህር ነው እታች አለ አናፖሎጂ ቅድም ስጽፍ ነበረ አለህ። ባለፈው ምን አልክ? እንዴት እንደተናገረ በእውነት ይኸው ቪዲዮ አለኝ። አናፖሎጂ አለህ አይደል? እዚህ ቅድም ስጽፍ እያየኸው ነበር ስዘምር። መምህር አሁን ከውስጥም ከውጭም በዙሪያችን መውጫው መግቢያው ጠፍቶናል። መውጫው ጠፋህ፣ ናውጣ በንስሐ መግቢያው ጠፋህ ና አማናዊው በር የእግዚአብሔር ልጅ ኢየሱስ በሩን በእኔ የሚገባ ቢኖር ይድናል፣ ይወጣል፣ ይገባል፣ መሰማሪያ ያገኛል ብለዋል። አናፖሎጂ አስማትን ሳርና አሰርተን ከዚህ ሶሻል ሚዲያ ላይ ድራሽን እናጠፋዋለን ብለህ በውስጥ ቴክስት አድርገልኝ ነበር። ብራዘር ይኸውልህ አስማተኞችን በርከክ ብቻ ነው ብዬ የምለው። ንጉስና አዳኝ አምላክና አባት አለኝ ኢየሱስ ይባላል አልኩ። ምንም ብዙ ጉራ አንቸረችርም። የአስማተኞችን ጉባኤ በጽዮኑ አለት በእግዚአብሔር በኢየሱስ ክርስቶስ ስም ብቻ እናፈርሳለን። አስማት እንሰራባለን፣ በአስማት እንነቅልሃለን። አንተ አቅተህናል አላለም። አናፖሎጂ መምህር አናፖሎጂ አለህ እኮ እዚህ ቅድም እየጻፍክ ነበር። የጻፍክልኝ ሜሴጅ እንነቅልሃለን አልክ። ከዛ ምን አለ እሱ እዚሁ እየየ ሲል እየየው ቀለጠ። አሳዘናችሁኝ። አትንከራተት ወገኔ፣ ና ወደ ኢየሱስ አትንከራተት። በምድር ላይ ደስ የሚለኝ ነገር ቢኖር
ነው ጌታዬ፣ አንተን ማምለክ ነው ኢየሱሴ። በምድር ላይ ደስ የሚለኝ ነገር ቢኖር ናንበል ብራዘር፣ የዘመን ቁጥር ሳያልቅ ናንበል አብረን የፍቅሬ መግለጫ እንዲሆንህ ሽቶዬን ሰበርኩት በፊት በተቀደሰው ተራራዬ የሾምኩት አንተን ነው ጌታዬ። በምድር ላይ ደስ የሚለኝ ነገር ቢኖር አንተን ማምለክ ነው ጌታዬ፣ አንተን ማምለክ ነው ኢየሱሴ። ለአንተ መኖር ነው ጌታዬ፣ አንተን ና እንበል ብራዘር። የዘመን ቁጥር ሳያልቅ ክንዳቸውን ተንተርሰው ከመቃብር በታች የሞቱ ሰዎችን ከበሮ እስከምትቀጠቅጥ እንኳን አንተን ሊያድኑ ለራሳቸውም ለመዳናቸው እንኳን እርግጠኞች ያልሆኑ ሰዎችን፣ ፍጡራን ሰዎችን። ሃሌሉያ ሃሌሉያ ሃሌሉያ። ምን አይነት ፍቅር ነው አይቼም አላውቀው፣ እግዚአብሔር ለኔ በልጁ የገለጠው። የእግዚአብሔር ፍቅር በልጁ በክርስቶስ ኢየሱስ በኩል የተገለጠው ናና ወቅ፣ ናና የወደደህን ጌታ ውደደው፣ ናና የወደደህን ጌታ እስከ ዘመን ፍጻሜ ድረስ አገልግለው። ኢየሱስ ክርስቶስ ይወድሃል። ኢየሱስ ክርስቶስ ይወድሻል። እህቴ ይወድሃል ኢየሱስ። ጌታ ኢየሱስ ይወደናል። ጌታ ኢየሱስ ይወደናል። ከየት እንዳመጣኝ ያውቃለሁ። ፍቅርህ ነክቶኛል፣ ምን እልሃለሁ፣ እጄን ዘርግቼ አመልክሃለሁ። የኔ ጌታ የኔ ጌታ የኔ ጌታ የኔ ጌታ ስም ይባረክ። አባዬ ስም ይባረክ። ኢየሱስ ክርስቶስ ለዘላለም ስም ይባረክ። ያንተ መንፈስ ያው ነው ዛሬ። ስም ይባረክ፣ ስም ይባረክ። አባዬ ጌታ ኢየሱስ አንተን ካገኘሁባት ቀን ጀምሮ ወንድሞቼ ናቶቼ አንተን ካገኙበት ቀን ጀምሮ ይህን ደስታ ውስጣችን የተክል፣ ይህን ሰላም ውስጣችን የተክል፣ በወደቀው ዓለም ላይ ሆነን፣ በሚጠፋ ዓለም ላይ ሆነን፣ በሚናወጥ ዓለም ላይ ሆነን የማይናወጠው ሰላምን ውስጣችን ያፈሰስክ፣ በመንፈስ ቅዱስ ያፈሰስክ ስምህ ለዘላለም ይባረክ። የእግዚአብሔር ልጅ ኢየሱስ ኢየሱስ የምለው የጥያቄ መልስ የሆነው የነፍሴን ጥያቄ ተመለሰልኝ ጌታ ኢየሱስ ክርስቶስን ስለተቀበልኩ። ኢየሱስ ኢየሱስ የምለው የጥያቄ መልስ የሆነው ልቤ ያረፈበት መወደው እፎይ የምልበት እሱ ነው። የማለዳ ጨረር የጠዋት ብርሃን አንተ በደስታ አሞከው ልቤን። እንዲሁ እየተንተከተኳለሁ። ድፍን 25 ዓመት አለፈኝ ጌታዬን ከተቀበልኩ። ወደ ከ28 እስከ 25 እስከ 28 ማለት አለፈ። እንዲሁ እየተንተከተኩ አንተ ሰው ያብዳል፣ ጤነኛ አይደለም እየተባለ ሃሌሉያ ሃሌሉያ። ይሳኩርዬ እስኪ በለው እስኪ ጎል ጊታርን ስለያዝክ አንተ እኮ ትዘምራለህ። በለው ወንድምነት ይኸው ትልቁ ላይ አድርጌያለሁ። ፕሊዝ ተባረክ ይሳኮር ተባረክ። ጌታ ኢየሱስ ዘመንህን ይባርክ። ወገኖች ሰላም ብያለሁ።
ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። እንኳን ደህና መጣችሁ። እንቀጥላለን። ኤርሚ ትንሽ እረፍት እያደረገ ነው። እንቀጥላለን ማለት ነው። ገስት ላይ ያላችሁት ወንድሞች ሁላችሁንም በጌታ ፍቅር ሰላም ብያለሁ። በርዕሳችን መሰረት እንቀጥላለን ማለት ነው። እንግዲህ እንዳያችሁት እንደ ርዕሱ በድቅድቅ ጨለማ እያላችሁ ነው ወይ ወደ ብርሃኑ ኑ ተመላለሱ የምትሉን የሚል ርዕስ አለ። ኦፍኮርስ የሆነ ጊዜ የነበረውን ቻሌንጅ ታስታውሳላችሁ። አንዳንዴ እግዚአብሔር ዝም ይልና እድል ፈንታ ያገኘ ይመስለዋል ክፉና ብዙ ቻሌንጆችን ለመፍጠር ይሞክራል። ግን ከራሳቸው ከአባቶቻቸው ጨለማ ውስጥ እንደነበሩ ከአንደበታቸው መስማት ችለናል ማለት ነው። እና እንግዲህ ጨለማ ውስጥ ያለ እንዴት ነው ወደ ብርሃኑ የሚመጣው ሲባል እንግዲህ በ44 አይደለም፣ በ81 አይደለም፣ በ10 በ20 አይደለም፣ በአንድ ነው። የእግዚአብሔር ቃል ሲናገር እርሱ ከጨለማ ስልጣን አዳነን ነው የሚለው እንጂ እነርሱ ከጨለማ ስልጣን አዳኑን አይልም። እንግዲህ የኛ ቤተክርስቲያን ራስ ጌታ ኢየሱስ ክርስቶስ ነው። እስኪ ዳጊ እንግዲህ ኮሜንታችሁን ያያል፣ ፈቃደኛ ከሆነ ይዘምርላችኋል። ግን ስራ ላይ ይመስለኛል። ስለዚህ ታይቷል ኮሜንታችሁ፣ 10 ባትደጋግሙት ጥሩ ነው። ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። እሺ እኛን እንግዲህ ከጨለማው ስልጣን ያዳነን ወገኖች እዩዬ ሰላም ብያለው። ዳዊት ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ከጨለማው ስልጣን የሚያወጣና ከጨለማው ስልጣን አውጥቶ ማዳን የሚችል አንድ ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ እሱ ላይ ተደምሯል፣ ከሱ ላይ ተቀንሷል፣ ከሱ ጋር ተባስቷል፣ ከሱ ላይ ተካፍሏል እና እነዛ ደግሞ ከጨለማ ማውጣት አልቻሉም። ኦርቶዶክሳውያን እንግዲህ ገብተው እኛ ኑ በብርሃን እሺ ዳግዬ ምን ብሏል መሰላችሁ? ይቅርታ ወገኖች አሁን አልችልም፣ ሁላችሁም ተባረኩ የሚል መልእክትን አስተላልፎላችኋል። ያው ስራ ላይ ነው በዚህ ሰዓት የሚሆነው። ዳጊ አይመቸውም፣ ሲመቸው ይዘምርላችኋል። ስለዚህ ኦርቶዶክሳውያንን እየተቀበልን እናወያያለን ማለት ነው። ገስት ላይ አውርታችኋል ሁላችሁም ማለት ያዕቆብ፣ ሚሚ አይ ቲንክ ያዕቆብን አውቀዋለሁ፣ ሚሚንም እስኪ ከየት ነው እናውራ የሚመቻችሁ ከሆነ፣ ካልሆነ ኦርቶዶክሳውያን እየተቀበልን እንድንወያይ ማለት ነው። ያዕቆብ አለ? አሎ ሜርሲ፣ ሰላም ነው? እንዴት አመሻችሁ? በድጋሚ አለው እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር የተመሰገነ ይሁን። ቆየ ያው እኔ ሌት በጣም በቆየውኝ። እሺ ሀሳቡን ተወያይታችኋል? አዎ በከፊል ትንሽ ተወያይተናል። ኤርሚ ትልቁ ላይ ለካፍታፕ እንዲመች። እሺ ርዕሱን አይተኸዋል አይደል? ዋናው ነገር ምንድን ነው? አሁን ኤርሚም በጣም በተደጋጋሚ ሲናገር አሁን ገድላትና ድርሳናት እውቀት የላቸውም፣ አሁን የወጣችው ሚሚ ራሱ መጽሐፍ ቅዱስ አያውቁም፣ ለዛ ነው በጨለማ ነው ያለ ነው የሚሉት የሚል ነገር በተደጋጋሚ ሲያነሱ ነበርና በጣም ነው ይሄ ልክ አይደለም። አባታችሁ ለምንድን ነው በጨለማ ውስጥ ነን ያሉት ታዲያ? በጨለማ ነው ያለ ነው ማለታቸው ግልጽ ነው እምልሽ፣ ብዙ ነገር እንዳለ ህብረተሰቡ መንቃት እንዳለበት፣ ብዙ ሊቃውንቱ ማስተማር እንደሚጠበቅባቸው፣ ስለዚህ መንቃት እንዳለብን ህብረተሰቡ መማር እንዳለበት ለመግለጽ ያክል እነዛ መስተካከል አለባቸው የተባሉ ነገሮችም እንዲስተካከሉ የተሰጠ አሳይመንት እንደሆነ ነው የምረዳው እንጂ። አንተ በብርሃን ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብለህ ታምናለህ? ኦፍ ኮርስ። ኦኬ። ብርሃንን የሚያሸንፈው ማን ነው? ክርስቶስ። ምንም ቤተክርስቲያናችን ራሱ እኮ ክርስቶስ እንደሆነ ምንም ጥያቄ የለውም እኮ። እሱን እኮ ነው የምልሽ፣ ይታወቃል። ከክርስቶስ ውጪ የሚሰበክ የለም ቤተክርስቲያኒቷ ላይ አለ። የለም እኮ የሚባል ነገር ስላለ እኮ ነው ማስተማር አለባችሁ፣ መንቃት አለባችሁ፣ ተኝታችኋል፣
ብለው የተናገሩበት ምክንያት እኮ ችግር ስላለ መሰለኝ። በየቦታው ችግር አለ። በክርስቶስ ላይ ብቻ ቤዛ ያላደረገ ዳርክነስ አለው። በዚህ ታምናለህ አንተም መቼም። ፒውር ጎስፔል እኮ አሁን የተደወለው ደወል እኮ ህብረተሰቡ መንቃት አለበት። እናንተም እውቀቱ ሳይጎላችሁ እያወቃችሁ ተኝታችኋል። ይሄ ሁላ ሊቃውንት ተሰብስቦ ምን እየሰራ ነው? ምን እያደረጋችሁ ነው ያሉ እኮ ያሉበት ምክንያት እኮ ለዛ መሰለኝ። ይሄ የሚካድ ነገር የለም። ቤተክርስቲያኒቷ ጌታ ኢየሱስ ክርስቶስን ብቻ አትሰብክም፣ ብዙ ተጨማሪ ነገሮች አሉ። ስለዚህ ያ ሁሉ ነገር ተጣርቶ ወደ ትክክለኛው ወንጌል መሄድ ያለባት ሜርሲ አይሰበክም ሳይሆን ይሰበካል፣ ግን የተቀላቀለ ወንጌል ነው። ንጹህ ፒውር ወንጌል ስለ ልጁ ብቻ ነው የሚናገረው። ኦኬ፣ ያ ነገር ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አይታይም። ይሄንን አባታችሁ የተናገሩት ይታያል። ሞር መሰረት አለበት፣ መዳረስ ያለበት ነገር መዳረስ አለበት። እኛ እኮ በቅዱሳን በሁሉም በእመቤታችን ቅድስት ድንግል ማርያም ስንሰብክ እኮ ክርስቶስን እየተሸፈነ አይደለም። ግን በቂ አይደለም። ኦፍኮርስ በቂ አይደለም። ይሄንን ተቀብለን ስራ መስራት እንዳለበት ነው የምንረዳው። ኦኬ፣ ታዲያ ጭላንጭል በሆነ ብርሃን ሰው አይጠራም። በደንብ ኦኬ፣ ምንም ባላሸነፈው ብርሃን ነው ኑ በብርሃን ተመላለሱ የሚባለው። ብርሃኑ ሙሉ ለሙሉ ሲበራ ኦኬ፣ በቂ ያልሆነ ወንጌል ተይዞ ኑ በብርሃኑ ተመላለሱ የሚል ፉከራና ሽለላ በቂ አይደለም የሚባል ነገር አይደለም። ግን ተደራሽነቱ በደንብ መጉላት አለበት። ህብረተሰቡ ላይ ተደራሽነቱ ከፍ ማለት አለበት እንጂ ክርስቶስ አይሰበክም አይደለም። ክርስቶስ የቤተክርስቲያናችን ራስ ነው። ሁሌ ክርስቶስ ይሰበካል። ሁሌ በቅዳሴው፣ በዝማሬው፣ በአምልኮቱ ክርስቶስ ኢየሱስ ክርስቶስ የቅድስት ድንግል ማርያም ልጅ ሁሌ ይሰበካል። ሁሌ እሱ ነው ንጉሳችን። ሌላ ንጉስ የለንም። ሌላ የምናመልከው ነገር የለንም። ነገር ግን ህብረተሰቡ መንቃት አለበት። ተኝተናል፣ ብዙ ነገር ስራ ይጠበቅብናል ነው እንጂ አንቺ እንደምትይው ነገር አይደለም። ኦኬ፣ አሁን ከተናገርኩት ምን ያስኩኝ መሰለህ? ይታወቃል። አሁን እኮ እያሳጠርክ ሌሎች ሰዎችም እንቀበላለን። ከአንተ ጋር ብቻ እናውራ። አሁን ከተናገርካቸው ቃላቶች ምን ያስኩኝ መሰለክ? ተደራሽነት ይጎድለዋል የሚል ንግግር ተናግረሃል። እንግዲህ እንድታደርሱ ማንም እግራችሁን እና እጃችሁን የያዘ የለም። ወንጌል በባህሪው የሚሄድ ነው። ሂዱ የተባለ ነገር ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ቀደምት ነኝ ብላ በምድሪቷ ላይ እንደምትናገረው ከኛ የቀደመ የለም። ብዙ ጊዜ 2000 ዓመት ነው ብላችሁ ትናገራላችሁ። በትክክል ግን 1700 ዓመት ነው የኦርቶዶክስ እምነት። ኢቭን ያ ኦርቶዶክስ ይዛ ያመጣችሁ ወይም ይዤ ጠብቅ ያለው ቆይች ያለው ያለችው ወንጌል ወደ ሶማሊያ እንኳን መሄድ አልቻለም። ሶማሊያን ሄዳ ስትሰብክ አላየንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆነ ቦታ ላይ የተገደበ ነው በብዛት ያለው እና ተደራሽነት የለውም የሚል ቃል ተናገርክና እንግዲህ ወንጌል